እንግዲህ የትራውማ ሴግመንታችን we've been going through that for quite some time now እና በጣም like we have been having a really wonderful time እና ዛሬ it's kind of an important day cuz እሱን ሴግመንት wrap up የምናደርግበት ኤፒሶድ ላይ ደርሰናል ማለት ነውና ይሄ it was such a journey like the whole 6 episodes ይሄኛው 6ኛው ኤፒሶድ G has been defining it also የሆነ power and deprive በሚያደርገውና expose በሚያደርገው መልኩ G ያብራራልን ነበር the whole concept of it ከዛም ደግሞ every single episode የሆነ some part of the solution ደግሞ ሁሌም offer ያደረገ ነበርና ዛሬም ከጂ ጋር ነኝ ያለሁት እና ይሄ ግን ወደዚህ ሴሽናችን ከመግባታችን በፊት I'd really like to thank G because የሆነ day and night ነገር ነው ሹት ያደርገኝ ነበር ነው ግን ደግሞ በጣም consistent ሆኖ sitting here for like 2 hours that's really hard ግን he's been doing that እና በጣም thank you G ከዛም ከኋላም ደግሞ production team edit ያደርጉ ያሉ ሰዎችም ከዛ ሚዲያ ቲማችንም thank you guys all ሁላችሁም thank you ከዛ ዛሬም ያው as it is the last episode we're going to be focusing on the solution ማለት ነው ለዛ በዛ ቶፒክ ላይ ምንድነው የሚሆነው ኳስችኑ እስካሁን ድረስ የሆነ እንዴት ነው the devil trauma utilize የሚያደርገውና ሶላችን ላይ የሚጠቀምበት የሚለውን ኮንሰፕት ነበር ያወራን ማለት ብዙ ጊዜ አንስተናል ኦቨርቪው ላይም throughout the episodes ከዛ አሁን ምን ላይ ነው ፎከስ እናደርገው የሆነ how does God deconstruct that እና ከዛም ደግሞ መልሶ እንዴት ነው construct የሚያደርገው in the soul እና more importantly ደግሞ or equally important በሆነ መልኩ ደግሞ what is our role like በላይ የምታስበውን what should we do አሁን ይሄንን ያያለ ሰው okay I learned so much about trauma again what are the next steps I have to take to get out of this ለሚለው what's your response all right the honor is mine but thank you ከዚህ በላይ እንደው ነገሮች are we ሄደው ከዚህ በላይ እንደው ዴሊቨር ብናደርግ በጣም ነው ደስ የሚለኝ ነበር ምክንያቱም ይሄ የጋድን ነገር የማውራት ፕላትፎርም እንዴ አይገኝምና የሆነ አንድ ሰው for real የሆነ አይነት የህይወት ቼንጅ እና የፒቮታል የሆነ ሞመንት ፕሮቫይድ ካደረግን ተርን እንዲያደርግ ካደረገ ይሄ ነገር ይሄ so worth it spiritual realm ላይ ወይም ደግሞ ይሄ ጋድ realm ማይኖሪቲ የሚባል ነገር የለም መጽሐፍ ሲናገር 99ን ትቶ አንዱን ለመያዝ ነው የሚሄደው አይደል there is no such thing as minority አንድ ሶሎ is too many አይደል አንድ ሶሎ ራሱ በጣም ብዙ ነው የሚባለው እና ሰው ግን ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማል አይደል የሚለው መጽሐፍ ስለዚህ ከዓለም ሁሉ ወይም ደግሞ ዓለም ውስጥ ካለ ሪሶርስ ሁሉ በላይ ነው የነፍስ ቫልዩ በየትኛውም የሆነ እንዴት ነው ትሪሊየን ብር ምን ብትይ አንድ ሶል አይሰራም የትኛውም amount of money የሶልን ሌቭል ለዛም ዲመን ከብር በላይ ሶልን የሚፈልገው ለዛም ዲመን ከብር በላይ ሶል ለሶል በጥይቃ like አይተሽ ከሆነ ሃሊውድን በይ ምንም በይ ሲያወሩ ሶላቸውን ሸጠው ምናምን ኮንስፒሬሲ ምናምን ሲባል ቀላል አይደለም for real ሶልን ይፈልጋል ለዲመን ቫልዩ ያለው ሶል ነው ሶል በጣም ከምናስበው በላይ እኛ ከገባን የሶል ቫልዩ ከገባን በላይ ሱፐርናቹራል ወሻና አስቢው አንድ ሶል for real ከዲመን ኦፕሬሽን ወጥቶ ለጋድ ሰሚት አድርጎ በጋድ ላብ ውስጥ ሲንቀሳቀስ that's የሆነ አይደለም ፖልም የኖርለት ማንዴት ነው የኤቫንጀሊዝም ኮርም ደግሞ እሱ ነው እና እንደዛ ነው ማይሆንና ያ ነው ብላችና the honor is mine the gratitude is mine you're welcome and like I want to thank you አንቺንም it's just ፕላትፎርሙን ፋሲሊቴት ያረጋችሁበት መንገድ አንቺንም በቲምም እና ሙሉ ቦክስ እንደዛ ነው so ሳንላቀስ በፊት ወደ መልሳችን ንግባና እንባሽ እየመጣ ነውና የደስታ ቢሆንም ግን ክሪንጅ እና እንትንም በል so ምንድነው አሁን እንግዲህ በጣም ቶሮሊ አውርተናል ትራውማን እንትንና በአቢዩዝ ኢንፍሊክት የሚደረግ ሶሉሽ ላይ ያለ የአቢዩዝ ፋይል ነው አይደል እና ፋክተሪ ነው ብለን ቲር ነው ብለን ሶሉሽ ቲር ያደረገበት ፓርት ነው ብለን ያወራን ብዙ ነገር ያወራን የመጣውና ትራውማንም ክላሲፋይ አድርገናል አኪዩት ክሮኒክ ኮምፕሌክስ ሰከንደሪ ዴቨሎፕመንታል ሂስቶሪካል ምናምን የሚባሉ ትራውማዎች አሉ አይደል እንደዚህ አይነት እንትን አለ ምናምን ትንሽ ከሱም ትንሽ for our viewers horizontal በሆነ መንገድ ሪሌት ለማድረግ አውርተናል ሜቢ ሰከንደሪውን አላወራነውና ሰከንደሪ ትራውማ የሚባለው
አይ ቲንክ ቴራፒስትስ በጣም ሰፈር የሚያደርጉበት ነው ዩዥዋሊ። ምን አይነት ነው መሰለሽ የሰውን ትራውማ ተሰሚና ከዛ አንቺ ትራውማ ታስሆኛለሽ ገብቶሻል። ስለዚህ እነዚህ ኢንዳይሬክትሊ እነሱን አቢዩዝ ያደረጋቸው ነገር ሉክ ስለዚህ ምን ይሆናል ፋክተር ያለ የሚሆነው እነሱ ጀስት ዴር ቬንቲንግ ማለት ነው። ኖዊንግሊ ሊሆን ይችላል አንኖዊንግሊ። አሁን የቴራፒስት ኮን እንትን ነው አንኖዊንግሊ ነው አታክ የሚያደርጓቸው ለሶሉሽን። ብዙ ግን ይሄ አሁን ጀነሬሽናል ስታፍ ምናምን አንኖዊንግሊ ነው። አሁን ለምሳሌ ሴቶች ለምሳሌ አንድ ሴት ልጅ በቤት ውስጥ ካለች እዛ እናትየው ደስ የማይል ሀዝባንድና ደስ የማይል የሀዝባንድ ፋሚሊ ካለ ዝም ብላ እየነገረቻት ነው የምታደርገው አይደለ? ያው ክሎስ ስለሆነ ወይ ከዛ ምን ይሆናል ያቺ ልጅ ምንም አይነት ዴቲንግ ውስጥ ሳትገባ ወንድ ትፈራለች ምናምን በቃ ትራውማታይዝድ ትሆናለች ምንም ሳትሆን ማለት ነው። ወይ ደግሞ አንድ ግሩፕ ኦፍ ሴቶች መሀል ብዙ ጊዜ ስለሆነ ነው ሄልፕለስ እና የሆነ ቨልነራብል እንደሆኑ ስለሚያስቡ ተጋላጭ ናቸው ለብዙ ጊዜ ለእንደዚህ አይነት ስለዚህ they keep on hearing ብዙ ነገር ማለት ነው። አሁን ለምሳሌ 7 ግሩፕ ኦፍ ውመን ካሉ እና 5ቱ ምናምን በቃ ላይክ ወንድ ውሻ ነው አይነት ነገር ያለ የሚባለው ብዙ ጊዜ እና ላይክ ሳውፋ ቦሏቸው ምናምን ከቆየ ወይም ደግሞ እንትናል ሼር ያደረጉ የለ ካፌ ቁጭ ብለው አንድ ሻይ ያዘውና ሼር ሲያደርጉ ምንም ያላየችው ልጅ ትኖራለች። አሁን ለምሳሌ ምንም ያየችው ነገር የለም ማለት ነው። እዚህ ይሄንን ትሰማለች እና አይምሯ ምንድነው ይሄ ኢሚዲየትሊ በቃ ተዘጋጂ ነው የሚላት። ስለዚህ እነሱ የሆኑትን እንዳይደርስብሽ ፍሪ ምናምን ነው የሚላት። ስለዚህ ሴኮንዳሪ ትራውማ የሚባለው ይገባል 3 እዚህ ትራውማታይዝድ ትሆናለች። ከዛ የዴቲንግ ሂስትሪ ላይ ምንም የምታውቀው ነገር የለም ግን ደግሞ ብዙ ሰው ዴት እንዳደረገ ሰው ነው አይምሮ የሚሰራው። ሴኮንዳሪ ትራውማ ነው ምናምን። ዴቨሎፕመንታል ትራውማ ደግሞ ከልጅነት ጀምሮ ሂስቶሪካል ትራውማ ይሄ ምንድነው የሚባለው ይሄ ኮሎናይዝድ የሆኑ ኔሽኖች ምናምን እንደዚህ በቃ ከሂስትሪ ተነስቶ ትራውማታይዝድ ሬሲዝም ምናምን አይደል። አሁን ዩዥዋሊ ብላክ አሜሪካን ሰፈር የሚያደርጉበት ምናምን ኤዥያን ፒፕል አንዳንድ ፋክሽንስ ሰፈር የሚያደርጉበት አረብስ ሰፈር የሚያደርጉበት ነገር እንደዚህ አለ። ክሮኒክ አለ፣ ኮምፕሌክስ አለ፣ አውርተናል። እነዚህ አይ ቲንክ አኪዩትም አለ ድንገት የሚሆን ነገር እና ትራውማ እንደዚህ ሰፊ አድርገሽ ልናወራው እንችላለን። ግን አሁን እዚህ ጋር ያለ ነው አስ ቮክስ ክሪስቲ ሚኒስትሪ ምንድነው እያደረገ እንግዲህ ኮንክሉድ ማድረግ ስላለብኝ ነው። አስ ቮክስ ክሪስቲ ሚኒስትሪ ምንድነው ስፒሪቹዋል ነን ብለን ነው የምናምነው እና ሙቭ የምናደርገውም ላይሰንሳችንም እንደዛ ስለሆነ ማለት ነው። እና መንፈሳዊ ከሆነ ከእግዚአብሔር ቃል ብቻ ነው መፍትሄ ያለው ብለን ምናምን ገባሻ? ከዓለም ዊዝደም ጋር በየትኛውም ግራውንድ ቀይጠ ነው ግሬስን አንተን አንልም። ክሊር ነኝ። ስለዚህ የምንሄድበት አፕሮች ሌላ ነው። ሶ ፍሮም ዘ ወርድ ኦፍ ጋድ ነው ዛሬ ማወራሽ። እኔ ያውልሽ ትንሽም ቢሆን የምድር ዊዝደም አለን ሁላችን ገብቶሻል። ግን ከእግዚአብሔር ቃል ጋር አብረሽ የምትሳፊው አይደለም የምድር ዊዝደም እና በጣም በቃልና በቃል ብቻ ምንን መንቀሳቀስ እንዳለብን ማመን ሰው ነኝ። ግሬስ ኢዝ ፎር ዘ ኤክስትሪሚስትስ የሚል ማንዴት ያለኝና ራዲካሊስት ነኝ ብዬ ነው ማየው ራሴን ገብቶሻል። በጋድ ቃል ላይ በኔጎሽሽን አላምንም፣ በዲስከሽን አላምንም። በጋድ ቃል ላይ ዩ ዶንት የሆነ ዲስከሽን መልካም ነው ይሄ አብረሽ ኮንስትራክቲቭ ከሆነ ግን ኔጎሽት አታረጊም። የሆነ የጋድ ቃል የሆነ ያህል ይመጣልሻል አንቺ የሆነ አይደለም። አብሶሉትና ሶቨሬን ነው እግዚአብሔር ነገር እንደዛ ማመን ሰው ነኝና እንደዛ ሲሆንም ነው ኃይል የሚወጣው ብዬ ነው ማመን። ሶ ኢትስ ጀስት አሁን ፖድካስትም ስለሆነ ኦፒኒየን ስለሆነ አሁን ስቴፖቹን ከማቅረብ በፊት ክሊር ነኝ አይደል? ስታንዳችንን ማውራት ስላለብን ነው ገብቶሻል። ኦሊን ነው መሆን ያለብሽ እግዚአብሔር ቃል ላይ በግማሽ ልብሽ የሆነ እንዴት አሁን ኢየሱስ ክርስቶስን ምን አደረገው ሰይጣን ምን አለው መሰለሽ? እስቲ አንተ እውነት እግዚአብሔር ልጅ ከሆንክ ከዚህ ላይ ውደቅና እንትን በል ፕሮፌት ለምን ፕሮፍ የምታደርገው የምታደርገውማ እግዚአብሔር ልጅ መሆንን ለምን ቃሉ ስለሚል ምን ቃሉ የሚለው አይ ቲንክ ሳምስ 91 ሪፈር አድርገው ነው እንዳትሰናከል እግሮችን በኤንጀልስ እንደሚጠብቀው ቃሉ ስለሚያወራ ሾት አለው ማለት ነው። እውነት በሚመስል ነገር ግን ከዛ ምንድነው ያለው ክራይስት ሰይጣንን ምንድነው ያለው እግዚአብሔር አምላክን በክፋት ተፈታተን ምን ማለት መሰለሽ እግዚአብሔርን ያወራውን ቃል ገብቶሻል ቴስት አድርጌው አይደለም ፉሊ አፕሩቭ ማድረገው ካለ ነው ያለው ገብቶሻል። ስለዚህ አልፈታተነው ገብቶሻል ቴስት አላደረገው that's my God that's my father እና ቴስት አላደረገው ብሏል አይደለ? ስለዚህ አንተ ባልካቸው ትራያሎች አልፌ ፕሩቭ አላደረግልህም ነው ያለው እና አይተሽም ከሆነ አልወደቀም ከተራራ ላይ አትፈታተነው አይደል? የፈተነው ወደ ሌላ ነገር ሄደ እባብና እንደዛ ነው ምናምነው ቃሉ ካለ ነው እንደዛ ምናምን ሰዎች ክላሪቲ እንዲኖር ማለት ነው። ሶሉሽን አይደል? ዛሬ ሶሉሽን
ኢትስ አ ቢት ኦፌንሲቭ እስካሁን ሶሉሽን ሳወራ ነበር ግን አይ ቲንክ አም ኪዲንግ እና ሶሉሽንን ስንቀጥል የሆነ ጀስት ሶሊዲፋይ ስናደርገው ሶ ትራውማ ምንድን ነው ብለናል ሶል ላይ ያለ ነገር ነው ብለናል ሶ the first thing እና the most thing በቃ ሁሌ የምናወራው ነገር ክርስቲያን መንፈስ ቅዱስን ከተቀበለ በኋላ ሙሉ አይደንቲቲ ሙሉ የእግዚአብሔር ማንነት እንደተቀበለ እናምናለን ሙሉ የክርስቶስን ማንነት እንደተቀበለ ሙሉ የእግዚአብሔርን ዘር እንደተቀበለ እናምናለን ገና እጁን አጣጥፎ ይቀመጥ አንልም ስለዚህ ነፍስሽ ግን ሙሉ የእግዚአብሔርን አይደንቲቲ የምታስተናግድ አይደለችም የሚለውን ነገር ሁሉ ያወርተናል ስለዚህ በአይምሮ መታደስ ምናልን መለውጥ አለብን ሶ መታደስ ነው ያለበት አይምሮ just በደፈናው ስናወራ ማለት ነው የትራውማ ሶሉሽን የአይምሮ መታደስ ብቻ ነው የትኛውም ምክንያቱም ለዚህ ትራውማታይዝድ የሆኑ ሰዎች አንዳንዴ ሜቢ ስፕሬዱን ፎር ታይም ፒሪየድ ሊያቆሙት ይችላሉ እንጂ ገብቶሻል ምልሽ ፒውርሊ ሶልቭድ የሚሆን ነገር የለም ከዚህ በፊትም አውርቻለሁ ቴራፒስቶችን ዝም ብለው እያናገሯቸው ይሄ ራንደምሊ እየጠየቋቸው there is no such thing as an absolute solution ብለው ያወሩበት ከኤክስፒሪየንሳቸው ያወሩትም ሜት ነው ያሉበትን ነገር አይተናልና ምክንያቱም you don't blame them የምርም እንትን ስለሆነና ስታቲስቲካሊ ስፒኪንግ ባክሽ ነኝ በዚህ ነገር ግን ክርስቶስ ጋር አብሶሉት ሶሉሽን አለ ለምሳሌ ኮምፕሊትሊ ከትራውማሽ እኔ with confidence ነው የማወራሽ እግዚአብሔር ቃል your trauma is nothing for him ገብቶሻል ትራውማውን አቃለን አይደለም ያለፈውንም ሰው አከብዳል እያልነው አይደለም ግን ከትራውማ በላይ የሆነ እግዚአብሔር አለ ነው እግዚአብሔርን ማካበዳትሽ ባካበድሽ ቁጥር አንደርሬት እያደረግሽ he is that big he is that cool ለኔ ክራይስት እንደዛ ነው እና ክራይስት is more than enough እንደዛ ማምን ሰው ነው በዛም መኖር ሰው ነኝ እንደዛ ሶ ሪኒዋል ነው አለ ሶ ሪኒዋል የሚባለው ኮንሰፕት ግን ዝም ብለሽ በደፈናው ሪኒዋል ብለሽ የምታየው አይደለም ስለዚህ there are steps ስለዚህ for our viewers for our family clarity ለመስጠት the first and the most thing ክርስቶስን እንደ ግል አዳኛቸው አድርገው ካልተቀበሉ they have to receive it because we believe Christ is the only savior አምላክና ሰውን ለማስታረቅ ሰው አምላክ መሆን አለብሽ ስለዚህ የማስታረቅ አውቶሪቲ የለሽ አይደለ ስለዚህ ሙሉ አምላክ የነበረው ኢየሱስ ሙሉ ሰው ሆነና ሙሉ አምላክ ሙሉ ሰው ሆኖ የራሱን ሰውነት እንደ መስዋዕት አቅርቦ ሰው ልጅንና እግዚአብሔርን ያስታረቀው እሱ ታረቁ ብለን ምንጮህም በሱ ማስታረቅ ማንዲቱ ስላለን ስለዚህ ሮማ 10:10 ሲያወራ ሰው በልቡ አምኖ በአፉ መስክሮ ይድናል በሚለው ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበል አለበት ለሱም ለኔ ሞቶልኛል ብሎ አንድ ሰው መቀበል አለበት አሁን የምናወራው ወሬ ሁሉ እነሱ ኢፌክቲቭ እንዲሆን ስለዚህ ለዓለም ሞቻለሁ ከክርስቶስ ጋር ደግሞ ሕያው ሆኜ እኖራለሁ የሚል ማንዴት የዓለም ዲሞኒክ ነው ሰይጣን በሰይጣን የተሞላ ነው ኃጢአት ኦሪየንትድ ነው ስለዚህ ሁሉም ኃጢአት ሰርቷል ለእግዚአብሔርም ክብር ጎሎታል ስለሚል መጽሐፍ እኔም ኃጢአተኛ ነኝ ግን በክርስቶስ ደም መንጻት እችላለሁ ክርስቶስ ለኔ ነው የሞተው ክርስቶስ ብቸኛ ዳንኝ ነው ብሎ ያመነ ሰው ክራይስትን ይቀበላል ሆሊ ጎስት ውስጡ ለመኖር ሬዲ ነው መጀመሪያ ያስፈልጋል መንፈስ ውስጥ ለሰከንድ ስቴፕ ከዛ በኋላ ክርስቶስን ሰው ከተቀበለ በኋላ የስጂ ኒኮ ክራይስትን ከተቀበልኩት ተዓመት ኖሮኛል ምናምን ነገር ታያለሽ ግን ስቲል ትራውማ አታክ ያርገኝ ነው something yes ይህ አንዳንዴ ሪላይዜሽን እና አክሰፕታንስ የሚባለው ነገር አስፈላጊ ነው ወደ ሶሉሽን ልመጣልሽ ሶ ምንድነው ታዲያ ትራውማ ፖዚሽኑን ማወቅ አለብን ይኸውልሽ አንድ መንፈሳዊ ያልሆነ ሰው ከትራውማ ሂልዶን አለው ብሎ ዝም ብሎ ቀልብ ያወራ መንቢል ከራሱ መንፈስ ትራውማውን ባክ የሚያደርግ ነገር ይጨምራል ምክንያቱም አይደንቲቲው ያልዳነ ሰው ጨለማ ትራውማ ደግሞ የጨለማ ፍራግመንት ነው ስለዚህ ኢኔ ወይ ያ ነገር ባክ ያደርጋል አሁን ይሄን አምና የለም የለብኝም ካለ ሰው የለበትም አይ ዶንት ኬር ግን ሪያሊቲ እንደዛ ስላልሆነ ማለት ነው አይደል ስለዚህ ድናይ ካረጋ ሰው you don't bother ግን ቢብሊካል ሪያሊቲ እሱ ስላልሆነ ሶ ግን ክርስቲያን መንፈስ ቅዱስ ነው ያለው መንፈስ ቅዱስ ደግሞ ትልቁ እግዚአብሔር ፉል ጋድ ገብቶሻል ስለዚህ ጋዱስ ደግሞ ትራውማ ሳይሆን ያለው ብሌሲንግ ነው ያለው ስለዚህ አየሽ ትራውማሽን ባክ የሚያደርግ መንፈስ የለሽም ማለት ነው ኢን ክራይስት ኮንሽ ግን ለምዶ ትራውማሽ ታዲያ እየቀጥል ያለው ከየት ነው ኤነርጂ የሚያገኘው ከየዚህ ዓለም ገዢ ከውጪ በስጋ በኩል የሚለከው ኢምፐልስ አለ ወሪት ወደ ነፍስሽ ፊት የሚያደርገው አይተሽ ከሆነ ትራውማን ባክ የሚያደርጉና ትራውማን የሚያጠነክሩ ብዙ አይነት ኢንሲደንቶች ሀፕን ያደርጋል ካላመንሽኝ በአይምሮሽ ይሄ ባሉና ብለሽ መፈሪው ነገር ኮንቲኒዩስ ነው ሀፕን የሚያደርገው አይደል see because it's you think like የለም ነፍስሽ በጣም ይሄ አንቺ ብቻ እንዳልሽ ነፍስሽ ውስጥ የምታስቢው ነገር ግን ነፍስሽ የሚነበብ ወረቀት ነው for demon because በእግዚአብሔር ቅጥር ውስጥ መኖር አለመኖሩን ቃል ነው ነፍስሽ ውስጥ
እግዚአብሔር እረኛዬ ነው የሚለው ነገርን ወይም ደግሞ እግዚአብሔር የነፍስሽ እረኛ እንደሆነ ሹር ለመሆን ከፈለሽ ነፍስሽ ውስጥ ቃል አለ ወይ ነው። በኢን ክራይስት የሆነ ሰው ወይም ደግሞ ኢየሱስ ክርስቶስን የተቀበለ ሰው ነፍሱ ፉሊ በእግዚአብሔር እንዴት ነው በእግዚአብሔር ሴኩሪቲ ውስጥ ነው ብሎ ለማውራት በቃል ውስጥ መሆን አለበት፣ ወይም ደግሞ በቃል መሄድ አለበት፣ ወይም ደግሞ ቃልን ማመን አለበት። ገብቶሻል? አሁን this is the እንግዲህ አሁን ዝም ብዬ ነው እንደ ኢንትሮዳክሽን ሰጥሽና ከዛ በኋላ መሀል ላይ ነው ደግሞ ስቴፕስ መሰጥሽ፣ ከዛ ኮንክሉድ አደርጋለሁ። አይ ቲንክ ታትስ ዘ ዌይ ዛሬ ልሄድ የፈለኩበት። ስለዚህ ምንድነው ክርስቲያን ወይም ደግሞ ኒውቦርን ክርስቲያን ይሄ ኢልሜንታሊቲ ያለው ምን የሚል ቢኮዝ ኢን ክራይስት ስለሆነ ነፍሱ ሁሉ ነገር ጋርድድ እንደሆነ በእግዚአብሔር ማለት ነው። እና እግዚአብሔር እረኛዬ ነው የሚለውን ኮንሰፕትም ስለምናነሳ ዛሬ ማለት ነው። የስ እግዚአብሔር እረኛሽ ነው፣ ግን የት ነው መች ነው እረኛሽ የሚሆነው? ነፍስሽ ውስጥ ፈቃድ የሚባል ኮንሰፕት አለ። ያ ፈቃድ ደግሞ ያስፈልጋል። ያ ፈቃድ ደግሞ ለቃሉ መሆን አለበት። ስለዚህ በራስሽ ዊዝደምና ከክርስቶስ አግኝስ በሆነ አስተሳሰብ ኦፕሬት እያደረግሽ እግዚአብሔር እረኛዬ ነው ብትይ ታትስ ፋላሲ ነው። ወጥሻል ፋላሲ ነው። ለምንድነው ፋላሲ ሆነው? ፋላሲ የሆነበት ምክንያት ዊዝደም እየተጠቀምሽው ያለሽው ጨለማ ነው። ስለዚህ እየጠራሽ ያለሽው ዲመነን። ስለዚህ እግዚአብሔር እረኛሽ አይደለም፣ አንቺ ነሽ የራስሽ እረኛ። ስለዚህ በራስ ማስተዋል አትደገፍን ብዙ ጊዜ ያወራ ነው ለዚህ ነው። ስለዚህ እግዚአብሔር ሰው ኢን ክራይስት ሆኖ በቃል ካልተሞላ በራሱ ማስተዋልና ዓለም በሰጠችው አቨሬጅ እንዴት ነው በኤክስፒሪየንሶች የተሰራ ዊዝደም ነው ያለው፣ በዛ ነው የሚኖረው። ስለዚህ ያ ሰው እግዚአብሔር እረኛው አይደለም። ስለዚህ እግዚአብሔር እረኛ እንዲሆን ወይም ደግሞ እግዚአብሔር እረኛ ነው የሚለውን ፕሮፌሲና የሚለውን ሪያሊቲ ሪል ለማድረግ እኔ ከቃሉ ጋር መንቀሳቀስ አለብኝ፣ ለቃሉ ሰሚት ማድረግ አለብኝ። ቃሉን መማር አለብኝ፣ ቃሉን መሙላት አለብኝ። that's necessary። ስለዚህ ቃሉን ተሙሉ የሚለው ቃሉ ወይም ደግሞ ቃሉ በኃይል በሙላት በእኛ ውስጥ መኖር እንዳለበት ሲናገር ወይም ደግሞ ዕለት ዕለት በመንፈስ ተሙሉ የሚለው ቃል ለእኔ በመንፈስ ተሙሉ በቃል ተሙሉ ተሴምቲንግ ነው ለእኔ ስፔሻል ለእኔ ማለት ነው። ምክንያቱም የማወራው ቃል መንፈስ የሚወት ነው ስላለ ኢየሱስ ክርስቶስ ዕለት ዕለት በመንፈስ ተሙሉ ወይም ደግሞ በመንፈስ ተሙሉ መንፈስ የሞላባችሁን ቃል ሲል ያው ፓራፍሬዝ እያደረኩ ስለማወራ ነው። እኔ ሲል በቃል መሞላት አለብን ነው ያ እንደዛ ካልሆነ በስተቀር በመንፈስ ካልተሞላን በስተቀር በወይን ጠጅ አትስከሩ በመንፈስ ተሞላ አይደለ ካልሆነ አይምሯችን በእግዚአብሔር እረኝነት ውስጥ አይደለም ያለው፣ በራሳችን ሜንታሊቲ ነው ያለው። ስለዚህ ነፍሳችን ጋርድድ ካልሆነ ደግሞ አክሰሰብል ባይ ዘ ዌይ ሶል ኢዝ ሃከብል። ይሄ ሁሉ ነገር whether you're Christian or not soul is hackable unless በቃል ሞዲፋይድ ካልሆነ በስተቀርና ሪስትራክቸር ካልሆነ በስተቀር ሶል ሃከብል ነው። እንደዛ ነው የምናምነው። ሌላ የሚያምን ሰው ካለ whatever ፎርስ አታርጊም። ገባሽ? that's the reality። ሶል ሃከብል እንደሆነ ካወቀን ለዛ ነው ሙቭ ማድረግ ያለብን በቃል ውስጥ። ስለዚህ ሶል ሃከብል ነው ብሎ ያመነ ሰው ለቃል ያለው ቦታ ትልቅ ነው የሚሆነው። ምክንያቱም your shepherd እና your weapon ያለው within the word of God። ስለዚህ ፊት የሆነ ሶል የሚመጣው በቃል ሲሞላ አይደል? ያንን ነው ስናወራ የነበረው። ሶ ጸሎትም ከቃል ነው የሚወጣው። አይተሽ ከሆነ እንደ ቃሌ ብትጸልዩ ነው የሚለው። ኤቭሪቲንግ መዝሙር የሚወጣው ከቃል ነው። ኤቭሪቲንግ ኦሪጂኔት የሚያደርገው ከቃል ነው። እነዚህ አይነት ሪቹዋሎችን አይደለም ይሄ ሙሉ ዓለም ሁሉ ነገር በቃል እንድትሰራ ስለሚናገር ቃል ይወት ስለዚህ ቃል ኢትስ ኔሰሰሪ ማለት ኢትስ ማንዳቶሪ። ሶ ወደ ፖይንት ስንሄድ ስለዚህ ነፍስሽ የምትፈሪውን ነገር ዲመን አክሰስ ያደርገዋል። የምትፈሪው ይሄ እንደዚህ ባልተባልኩ የምትዩ ነገር ኤግዛክት ሲናሪዮ እንደውም ዊዝ ወርስ ኢንሃንስመንትስ ይመጣል። ከዛ ይሆናል ያን ትራውማ ፊድ ያደርገዋል። እሺ ትራውማሽ እየቀጠለ ይሄዳል ማለት ነው። ያብቶሻል። ስለዚህ ምን ይሆናል ማለት ነው? ኢትስ ጎና ቢስት የሆነ ካራክተሪ ነው ብለሽ እስክትቀበዩ ድረስ ካንቺ ጋር አይደንቲቲ እስኪመስልሽ ድረስ አብሮሽ ይቀጥላል። ክሊርኛ ከዚህ በፊት ስለሆነ ፓስተር ሳውራሽ ነበር ሪፒቴሽን አይደል? ፓስተር እስኪሆን ድረስ ያለውን እንትላለው ሃይራርኪውን ታውቂያለሽ ማለፍ ያለበት። ስለዚህ በዛ ሁሉ ጊዜ ትራውማ አብሮት እንዴት እንደቀጠለ ሲናገር ነበራል። በህፃንነቱ ፎስተር የሆነ ምናምን በዛ ሁሉ 20 years ምናምን ይፈልጋል አይደል ፓስተር ለመሆን ነው። 20 years እያለፈ ጸሎቱም አለ መዝሙሩም እኮ አለ። ግን ሰው ያክኖሌጅ ሲያደርገው ደስ ያለኝ እሱ እያለ ግን ትራውማዬን አላስነካሁትም። ስለዚህ ከትራውማዬ ነበር ምን ኖሯል ይሽዋ። ስለዚህ ከትራውማ ብዙ ሰው ትራውማታይዝ አድርጓል ይሰው ግን ኢን ክራይስት ነበር ይሰው for 20 years ገባሽ ማለት። ስለዚህ ምን ሆናል ማለት ነው? ላይክ ኢን ክራይስት ስለሆነች ትራውማሽ አውቶማቲክሊ ይፋታሻል ማለት አይደለም። መንፈስ ቅዱስ አንቺ ስለገባ መንፈሳዊ ነሽ ማለት አይደለም። ገባሽ? መንፈሳዊ ሰው ማለት በመንፈስ የሚኖር ሰው። ስለዚህ መንፈሳዊ ሰው ምን አይነት ሰው ነው? መንፈስ ቅዱስ በውስጡ ኖሮ ከዛ ነፍሱ ደግሞ በመንፈስ ቅዱስ ቁጥጥር ስር ያለች ማለት ነው። ስለዚህ ነፍስሽ በመንፈስ ቅዱስ ቁጥጥር ስር እንዲኖር ደግሞ ቃል ያስፈልግሻል። ይሄ ጀስት ማንዴት። ስለዚህ መንፈሳዊ ሰው ማለት
ስጋው ሳይሆን ነፍሱን ሩል የሚያደርገው መንፈሱ ነው ሩል የሚያደርገው። አይሲ መንፈሱ ደግሞ ሩል የሚያደርግሽ ከሆነ የደር ፕሪንሲፕልስ ኦፍ ዘ ስፒሪት ወይም ደግሞ ሁለተኛ ቆሮንቶስ 3 የመንፈስ ህግ የሚለው then the law of Christ በሱ ነው ሩል የሚያደርግሽ። እሱ ደግሞ ገብቶሻል አዲስ ክርስቶስ ያወራው ቃል በሱ መሙላት አለብን፣ በሱ መታደስ አለብን። so the first step ይሄንን አንደርስታንድ ማድረግ for a Christian ሳወራሽ ማለት so for a Christian ትራውማን ኦቨርካም ለማድረግ the first thing አንደኛ ዮሐንስ ነው የሚያስፈልገን። አንደኛ ዮሐንስ ምዕራፍ 1 ምንድነው የሚለው? አንደኛ ዮሐንስ ምዕራፍ 1 ከቁጥር 7 8 9 10 ሲያወራ ኃጢአት የለብንም ብንል እንዋሻለን አለ አይደለ? ዳርክነስ እኛ ውስጥ የለም ብንል እንዋሻለን አለ። ነገር ግን ላይክ ጋድ ኤክስፖዝ ያደርገው በተለይ እንግሊሹ በደንብ ነው የሚናገረው። ኤክስፖዝ ያደርገው አድሚት ብናደርግ the blood of Christ is more than enough to cleanse us ነው የሚለው። የእግዚአብሔር ደም ከሁሉ ነገር ያነጻል ነው የሚለው፣ ከሁሉ ነገር ገባሽ? ስለዚህ ነው ስናወራ የነበረው ጋድ ሊፈርድብን ሳይሆን ሊያድነን ነው የመጣው። ስለዚህ ነገሮችን አካውንተብል ሆኖ ሲል ማለት ነው ለፍርድ እንዲመቸው ሳይሆን ለማዳን እንዲመቸው ነው። ስለዚህ ፍራግመንትስ ኦፍ ዳርክነስ እኛ ነፍስ ውስጥ እንዳለ ስናምን አይደል ዳርክነስ እኛ ውስጥ ሊኖር እንደሚችልና አወር ሶል እንደምናስበው እንትን እንዳልሆነ ገብቶሻል? ፐርፌክት እንደ መንፈሳችን ፐርፌክት እንዳልሆነ ስናውቅ ወይም ደግሞ የክርስቶስ ፐርፌክሽን ገና ነፍሳችን ላይ በፕሮሰስ ዲፕሎይድ እንደሚሆን ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 አይፋምና ሚስቴክን እንዳለው ክርስቶስን እንደመሰልኩ ነው የምሰሉ እንዳለው እየመሰልን ምን ሄደው ፕሮሰስ እንደሆነ አድሚት አድርገን ሙቭ ምናደርግ ከሆነ there are things ምን መሆን ያለባቸው ኤዲት መደረግ ያለባቸው whether they're comfortable or not whether ተይከለም ፕሮፊት ያስገቡ ማያስገቡ በእኛ ማንዴት መመታት ስላለባቸው መቀየር አለባቸው። አካውንታቢሊቲ comes first ብዙ ጊዜ ስላወራሁት ማለት ነው። አካውንታብል የምትሆኙ ደግሞ እንዴት ነው? ቃሉ ኤክስፖዝ ያደርገው ቃል ብርሃን ስለሆነ ነገሩን ኤክስፖዝ ያደርገው የስ የማለት ግዴታ አለብን። ለምንድን ነው የስ የማለት ግዴታ አለብን? ኖ ካለን ቃሉን አልተቀበልንም፣ ስለዚህ ቃሉኛ ውስጥ አይኖርም ማለት ነው። እንደዛ ነው የሚለው። ስለዚህ ቃሉኛ ውስጥ መኖር ይፈልጋል። ገብቶሻል? ስለዚህ ነው መጽሐፍ ቅዱስ ሲናገር the parables of the seed ላይ ሲናገር ምንድነው ያለው? መልካም መሬት ወይም ደግሞ መልካም መሬት ብሎ የገለጻት መሬት ምን አይነት መሬት ናት? መልካም ባህሪና ጥሩ ኤቲክስ ያለው አይደለም፣ ስነ ምግባራዊ አይደለም። መልካም መሬት የተባለው ዘሩን ማቆየት ይቻላል አይደል? ዘሩን ማቆየት ማለት ደግሞ ቃል ነው አይደል? ስለዚህ ጋር ሲፈታው አይደል መጀመሪያ ወፎች ወሰዱባት፣ ሲሰሙ ደስ ይላቸዋል፣ ከዛ ሲወጡ ይወሰድባቸዋል አይደል? መንገድ ዳር ላይ የተባለው ሾክ ላይ ደግሞ የተባለው ከብልጽግና አስተሳሰብ ምናምን ይያል አውርቷል። እኔ አሁን የመልካም መሬት ነው ላወራሽ የምፈልገው። የመልካም መሬት ማለት ምን አይነት መልካም መሬት? መልካም መሬት ምን ማለት ነው ሲባል መልካም መሬትን ዲፋይን ሲያደርግ መሬት ብሎ እዛ ጋር በምሳሌ የተናገረው ነፍስን ነው። ከዚህ ቃል የሚዘራው ነፍስ ላይ ስለሆነ ማለት ነው። ከኔ ጋር ሻ ስለዚህ ስለሆነ ቃል ወይም ደግሞ እግዚአብሔር ቃል አንቺ ነፍስ ውስጥ ሲገባ ያንን ቃል ነፍስሽ የሚቀበልበት መንገዶች አሉ ማለት ነው። there are a lot of ways የሚቀበልበት ማለት ነው። አንደኛው ወይ እንደ መንገድ ዳር ነው፣ ዝም ብለሽ ትቀበያለሽ፣ ግን ከላይ ነው። ስለዚህ ወፎች ሲመጡ አክሰሰብል ነው። ሁለተኛው ደግሞ ወይም ደግሞ the other one ከሾጋ ነው። ሌላውን ነገር ትቀበያለሽ። ይሄ ምድራዊም ሐሳብ ዓለምንም ሐሳብ ምናምን ኢኳሊ ነው የምታራምጂው፣ ቃሉም ትቀበያለሽ። ስለዚህ ሲያድግ ከፍሩት ጋር ሳይሆን ከሾጋ ነው የሚያድገው ወይም ደግሞ ታንቆ ነው የሚያድገው። ስለዚህ ፍሩትፉል አይሆንም። the way you receive it እንጂ አንድ ዘር ናቸው። አይተሽ ከሆነ አንድ ዘር ነው የተዘራው፣ መሬቱ ነው የተለያየው። see the way your soul receives it ይህ ትራውማሽ እንዳይቀየር ያደረገው የእግዚአብሔር ቃል doesn't work for me ብለሽ የእግዚአብሔር ቃል ኢተርናል የሆነ የእግዚአብሔር ቃል ይከናብለምት። ምክንያቱም our soul ቃሉ ሪሲቭ የምታደርግበት መንገድ አለ። የውሻላ በኮሚኒቲ ውስጥ መልካም ስለተባልሽ ለቃሉ መልካም አያረግሽ አውቶማቲክ ገባሽ? ሞራሊ መልካም ሰው በኮምፕሊመንት በኮሜንት ፖስት ካርክሽ ፎቶ ብዙ ኮሜንት ስላሽ መልካም ስላለ ቢብሊካል ነው ማለት አይደለም። ወይም ደግሞ like every senior people ግንባርሽ ተሳሙ መልካም ማለት አይደለም። you see ገብቶሻል አባባል እና የሆነ ከሰው ጋር በሰላም መኖርና ሰው እንዲወድሽ መሆኑ መልካም ነው፣ ችግር የለም። ለእግዚአብሔር ቃል መልካም መሆን ግን ከሰው መውደድ ጋር አይገናኝ። ለእግዚአብሔር ቃል መልካም መሬት መሆን እንደ ቃሉ ነው። መልካም መሬት ምን አይነት መሬት ነው? ገብቶሻል? መልካም የሚመስልም ሰው አይደለም። መልካም አሁን ሜቢ እኔ መልካም ላልመስል እችላለሁ፣ ፊቴም ነው ግን አሉ መልካም የሚመስሉ ሰዎች ፊታቸው ነው እና ወይንም ስማቸው መልካም ሆነ ገብቶሻል? እሱም አይደለም ሊሆን ይችላል ግን እሱ ጋር አይደለም። እኔም ፊልተሪንግ ሜካኒዝም አይ ኖ አም ጆኪንግ ግን ፊልተሪንግ ሜካኒዝሙን ሪቪዚት ብናደርገው ብዬ ነው። ብዙ ሰው ራሱ መልካም ብሎ ዲፋይን የሚያደርገው ለእግዚአብሔር እኔ መልካም ምቹ ነኝ ለእግዚአብሔር ሬዲ ነኝ ብሎ ዲፋይን የሚያደርግበት ፓራሜትር ኢል ነው 95% ብዬ ነው ማምነው። ምክንያቱም ሞራሊ መልካም ስለሆነና ሞራሊ ልክ ስለሆነ ለእግዚአብሔር የሚመች እንደሆነ ነው የሚያስበው። ይሻል ዳዊትን አይተሽ ከሆነ ሞራሊ መልካም ሰው አልነበረም።
አይደል በጣም ሲናገር ዳዊት በጣም ቫይለንትና ሾርት ቴምፐርድ እንደሆነ ነው ብዙ ጊዜ የሚናገር። ካላመንሽ አብያልን ጠይቂያት አይደል አብያል ያተረፈችው እሷ ናት አይደል ስም መሳት መሩኛል አይደል ግን they're going to help us ስም ከተሳትኩኝ ግን I think አብያል ነው ስሟ ያቺ ያን ሰው ያተረፈችው አፈር ላይ በላው ሲል ዳዊት እና ምን ያህል ሾርት ቴምፐርድ እንደሆነ አይተሻል። በጣም ደግሞ ኤረር ፕሮን ነው በጣም ዝም ብሎ ነው የሚሳተውና ስተቱ ደግሞ ስተት ላይ ስተት የሚወልድ ስተት ነው የሚሳተው። ግን እግዚአብሔር እንደ ልቤ ነው ያለው። ስለዚህ አታውቂም እግዚአብሔር እንዴት ሰውን እንደሚመርጥ በብሉይ ኪዳን። ስለዚህ በቃሉ ከሆነ ግን ታውቂያለሽ ሰው እግዚአብሔር መልካም የሚለው ሰው ምን አይነት እንደሆነ ታውቂያለሽ። ያው ጀስት ፖድካስት ስለሆነ የሆነ ሰውን በተቻለ መጠን መጥቀም ስለፈልግ ነው ነካ ማድረግ እንጂ I'm not trying to show off ላደርግ ይመስል ግን አይደለም። you see so መልካም መሬት ምን አይነት ነው መሬት የተባለው ቃሉን ዘሩን ማቆየት የሚችል ሃርበር ማድረግ የሚችል ገባሽ ዘሩን ማቆየት የሚችል ዘሩን እንዲቆይ ምንድነው አንድ መልካም መሬት ላይ ያ መልካም መሬት ያስባለው ያን መሬት ዘሩን ማቆየት መቻሉ ዘሩን ማቆየት መቻሉ ደግሞ ዘር እንዴት ነው የሚቆየው ወይም ደግሞ ዘር እንዴት አቆየው ካየሽ ከሌሎቹ ኤግዛምፕሎች ማየት ትችላለሽ። አይተሽ ከሆነ ከላይ ነው ያደረገው የመጀመሪያው መንገድ ዳር ላይ ሆነ አይደል ያኛው ደግሞ ከሾክ እኩል ነው ያስቀመጠው ወይም ደግሞ ከሌላ ከአረም እኩል ነው ያስቀመጠው አይደል ይሄኛው ግን ብቻውን ነው ያስቀመጠው ለዛ ነው ማቆየት ይቻላል። ስለዚህ ፕራዮሪቲ እና የሆነ አለኝ የሚለው ነገር ያ ብቻ ነው። ሌላ ኤግዛምፕል ላይ ምን አለ አንድ ቢዝነስማን መጣና እንቁ በጣም ፕሬሺየስ የሆነ እንቁ አገኘ ያለውን ሁሉ ሸጠና እንቁን ገዛ ይላል። መንግስተ ሰማያችን ትመስላለች ነው ያለው ቃል ሳይወራ አይደለ ያለውን እንቁ። ስለዚህ የዛ እንቁ ዋጋ ያለው ሁሉ ነው የሆነ አማውንት የለው። ስለዚህ የዛ እንቁ ዋጋ ወይም የዛ ፕሬሺየስ ስቶን ዋጋ ምን ነበረ ኦሊን መሆን ነው አይደል ያለውን ሁሉ ነው ገዛ የሚለው ኦሊን ስለነበር። ስለዚህ ምንድነው ፕራይሱ ይሄን ፕሬሺየስ ነገር እንዴት አድርጌ ላገኝ ሲል ቢዝነስ ማኑ ያለን ሁሉ ሸጥ ነው ያለው እንጂ አማውንት አይደለም የተነገረው። this is what I like ቁጥር አይደለም የተሰጠው። ስለዚህ ያቺ 3 ሳንቲም የሰጠችው ሴትዮ ከሁሉ በላይ ሰጠች የተባለችው ምክንያቱም ኦሊን ነው የገባችው ክሊርኛ። ስለዚህ ዘሩ እንዴት ነው የቆየው ኦሊን ሆኖ ነበረ ነፍሱ በቃ ይህቺ ናት ያለች መልካም መሬት እግዚአብሔርን ቃል የሚያስቀድምና የእግዚአብሔር ቃል ብቻ ነው ያለ የሚል ነው ገባሽ። ስለዚህ ማያቆይ ከሆነ ደግሞ ቃሉ ሲመጣ ደግሞ ገብተሻል ዝም ብለሽ ልታቆዩ አይደለም። አንዳንድ ሜዲቴሽንን ሚስ አንደርስታንድ ያደርጋል ሰው ቃሉ ሜዲቴት ያደርጋል ግን አያደርግም። ስለዚህ ቃሉን ስታስቢው እኮ ቃሉ አላይቭ ስለሆነ ስታስቢው አላይቭነቱን ታያለሽ። አላይቭ ሲሆን ደግሞ ምንድነው የሚያደርገው ቃሉ ኤክስፖዝ ነው የሚያደርገው። ታስዋት አንደኛ ዮሐንስ ምዕራፍ 1 ቁጥር 7-8-9 የሚለው። ስለዚህ ለምሳሌ በጣም ተጎድተሽ ከሆነ ምናምን እኔ ላንቺ ከዚህ በላይ ተጎድቻለሁ ነው የሚል ተገረፈም አይደል ስለኛ በእርሱ ቁስለኛ ተፈወሰን የሚል ቃል አሁን ሜዲቴት እያደረግሽ ነው እንበል which is an amazing word like the best ማለት which I love በጣም ነው በእርሱ ቁስለኛ ተፈወሰን አይደል ከዛ ሌስ ኤኒ ላይፍ በጣም አላትሞኛል ምናምን ነገር ዘጭ ቁስላለብኝ ምናምን ፓረንትስ ፈውሎኛል ጀለስ ፈውሎኛል ጀገስ ፈውሎኛል ላይፍ ፈውሎኛል ኦፖርቹኒቲ ፈውሎኛል ሪያሊቲም ሊሆን ይችላል ብቻ ግን ገብቶሻል በኤግዛምፕል እናወር that's my አይደል እዛ ሙድ ላይ ሊሆን ይችላል ከዛ ግን ያ ይሆናል ነፍሴ ውስጥ የሞላው ማለት ነው። ስለዚህ ያ ደግሞ ደስ አይልም ትራውማ ነው የሚሆነው ገብቶሻል። ለምሳሌ ወደ ውጪ መውጣት በጣም ሞክሬ ካልተሳካልኝ ትራውማ ነው የሚሆንብኝ አይደል ስለዚህ ድጋሚ አልሞክርም ምክንያቱም የሆነ ነገር ምናምን ትራውማ ነው የሚሆንብሽ። ይሄ አቢዩዝም ይሁን የኔትወርክ አቢዩዝ ይሁን የሲስተም አቢዩዝ ይሁን የሰው አቢዩዝ ይሁን ማለት ሶ በዛ ውስጥ ያለሽ ነፍስ ናት የኔ ነፍስን በል ስለዚህ በእርሱ ቁስለኛ ተፈወሰን የሚል ቃል ሜዲቴት ማድረግ ጀመርኩኝ። ሜዲቴት ማድረግ ከሆነ ልክ ጃሽዋ እንደተባለ ቃሉን አስብ እንጂ አትፍራ ደንግጥ ስለተባለ እሱን ተከትዬ ማሰብ ጀመርኩ። ማሰብ ማለት ደግሞ እንዲህ ምናምን ማለት አያስፈልግም ጀስት ፐርፐስሊ ማሰብ ነው ኢንቴንሽናሊ አንድ ነገር ማሰብ ነው እኛ ሜዲቴሽን ብለን የምናምነው ኢንሆን ብለሽ ማሰብ ማለት ሶ በእርሱ ቁስል እኔ ተፈውሻለሁ ስለዚህ ለኔ ብሎ ቁስሏል እያልኩኝ እያሰብኩ ቃሉ ማውራት ይጀምራል። ላንተ ብዬ ይላል በእርሱ ቁስለኛ ላንተ ብዬ ቁስዬ ተፈውሳል ይላል ገብቶሻል። ስለዚህ ምንድነው ቃሉ የሚሆነው ኤክስፖዝ ያደርገዋል ማለት ነው። ስለዚህ እነዚህ ትራውማዎች መኖር የለባቸው ነው የሚለው ገብቶሻል። እነዚህ ፍራግመንትስ ኦፍ ዳርክነስ መኖር የለባቸው ነው የሚለው ስለዚህ ጊቭ ኢት ቱ ሚ ይልሻል አይደል እንዴት ነው ገምሰጥ አሁን እንደዚህ ሲባል እሺ የሚባል ነው አይመስለን አይደል እሺ አይልም አወር ሶል ምክንያቱም ከዛ ውስጥ ምን ፋብሪኬት እያደረኩኝ ነው ብዙ ዊዝደሞች ፋብሪኬት አድርጌያለሁ ከሰው ጋር መኖሪያ መንገድ አድርጌያለሁ ጀስቲፊኬሽንም ብዙ ጊዜ እንዳወራሁት ጀስቲፊኬሽንም ሰው እየጎዳው መብቴ ነው እላለሁ ምክንያቱም ቤት ፓረንትሶቼ ስለጎዱኝ ኤግዛምፕል ነው ማወራሽ ምሳሌ ነው ሜቢ የሆነ አይነት ሰው ካንቺ በፊት የሆነች አይነት ሰው ስለጎዳችኝ አንቺ አሁን እንደ ሚኒስትሪ ላይ ስንሰራ ምናምን ሰው ይጎዳሻል በቃ ላይፍ ነው ሪያሊቲ ነው አይደል ክራይስትን ይሁዳን ቱ ዛት ሌቭል ከጨቆነው ጴጥሮስንም ቱ ዛት ሌቭል ከከዳው
ገብቶሻል ኢፍ ዩር ኪንግ ኢዝ ላይክ ዳት እኔ ሰርቫንት ሆኜ ገብቶሻል ሁሉም ሰው ካቀፈኝ ልክ አይደለም ማለት ነው ቱ ዳት ሌቭል ኤክስፔክተር ነው ዩ ሲ እና አለ በቃ ግን ትራውማቲክ ኤክስፒሪየንስ ነው የሚሆንብሽ ወይም ደግሞ ሳምቲንግ እና ዲል አልተደረገም እንበል ይውድ ሚያል ዲል አልተደረገም እንበል ስለዚህ ዲል አልተደረገም ግን አሁን ምን እያሰብኩኝ ነው በእርሱ ቁስለኛ ተፈወሰን ሲል ስለዚህ ሶል እያካበደ ገብቶሻል የሆነ አይነት ሰልፍ ራይቸስነስ ትራፕ እያደረገ ጽድቅን የሆነ ገብቶሻል በእኔ የሆነ ነገር እኔ የሆነ ቦታ ለእግዚአብሔር እየተጎዳው አይነት ሮንግ ኢል የሆነው ማለት ነው ትራፕ እያደረገ እየኖረ ነበር አቴንሽን እየሰበሰበ ማለት ነው ለራሱ ማይሶ በእርሱ ቁስለኛ ተፈወሰን ሲል ይሄንን ነገር ኤክስፖዝ ያደርገዋል ተጎርተ የቆየኸው ወንድሞ አሁን ይሄ ፔን አይ አንደርስታንድ ዩ ግን መቆየት የለበትም ምክንያቱም ለዲመን ፖርታልና ለፔን ፖርታል ነው የሚሆነው እንዳትቀጥል ነው የሚያደርገህ ነው የሚመጣው ኢነርጂ እዚህ ጋር ነው አድሚታንስ የሚፈልገው ምክንያቱም እሱ እኔ ከደረሰብኝ በላይ ደርሶበታል ለኔ ብሎ ስለዚህ ምን ሆናል በእውነት ቀድሳቸው እኔ ለነሱ ብዬ ራሴን ቀድሻለሁ ስላለ እውነቱ ውስጥ ፈውስ አለ መጽሐፍ ደግሞ ዮሐንስ 8:30 በትምህርት የበጸኑ ደቀ መዝሙር ትሆናላችሁ እውነትን ታውቃላችሁ እውነትም ነፃ ያወጣችኋል ይላል ስለዚህ እውነቱ ነፃ ያወጣኛል ስለዚህ በእርሱ ቁስል እኔ ተፈወስኩ እኛ ተፈወሰን የሚለው ቃል በእርሱ ቁስል ተፈውሻለሁ ይላል ስለዚህ ከዚህ አይነት ቦንዴጅ ነፃ የመውጣት መብት አለኝ are you willing ይለኛል ማለት ግን እንዲህ ብሎ ሲጠይቀኝ ብዙ እዚህ ምድር ላይ ዲመን ደግሞ በሱ ለመስራት ብዙ አይነት አቴንሽን ወይ ኮጂኮ በጣም እኮ ብዙ ዋጋ የከፈለ ልጅ ነው እግዚአብሔር በሚል ቫይብ ገብቶሻል I don't hate እንደዚህ ኮምፕሌን ብዙ አይደርሰኝም ግን ካለ ይመቸኛል ግን በዚህ በሚል አፈር እያበላኝ ነው ማለት ምን በቃ የለም የተጎዳ የሆነ እንትን ያለ በቃ ሳምቲንግ ማለት የሆነ ኩምሽሽ ብሎ መቀጠል ያለበት because of የደረሰበት ድብደባ አይደል ጳውሎስ እኮ አይተሽ ከሆነ ሞቷል ብሎ ሲሄድ ተነስቶ ይሰብካሉ እንደዚህ አይነት ቃል ሜዲቴት ስታደርጊ ተነስ ነው የሚልሽ እንጂ በወደቅሽበት እንባ ይጨምርልሽ የመነሻ አቅም ነው የሚሰጥሽ ግን በዛ መሃል የኔ ዊሊንግነስ ይፈልጋል that's the hard part accountability ዛሽ ጋር ነው የሚመጣው ይወሻል just የለም ይሄ ኤረርም ከሆነ accountability ዛሽ ጋር ነው የሚመጣው በድካማችን ማይራራል ሊቀካን የለም ማለት ስለዚህ ድካም አለ እሱን ሜዲቴት እያደረኩ ነው እንበል ወድቅ ያለው በድካሜ ማይራራልኝ ሊቀካን የለም የሚል ቃል አነበብኩ ቁርአን 4:15 ናል በሁሉ ነገር ተፈትኗል ግን አንደርስታንድ ያደርጋል ባይወድቅም ይረዳል ስለዚህ ምሕረት በሚያስፈልገኝ ወደ ጸጋው ዙፋን በእምነት እንቅረብ ሲል ምሕረት ያስፈልገኛል ምሕረት መቀበል ይችላል ሚል ኮንሰፕት ስለዚህ ምሕረት ልስጥ ነው የሚል ምሕረት እንድቀበል ግን መጀመሪያ ድካም የታለ ነው የሚል ምክንያቱም ምሕረት የሚባለው ኮንሰፕትን ላንቺ እንዲሰጥሽ ድካም የሚባል ነገር መስጠት አለብሽ ትራንዛክሽኑ እንደዛ ነው የሚሄደው ስለዚህ ድካም ደግሞ የሚባል ነገር ለመስጠት ድካሙ እጅሽ ላይ መሆን አለበት ድካሙ እጅሽ ላይ እንዲሆን ደግሞ ድካሙ አካውንታብል መሆን አለብሽ ሰው ላይ ድካሙን ካደረግሽ በሱ ምክንያት ነው በሱ ምክንያት ነው ካልሽ ምሕረቱ ሊሰጥሽ ሬዲ ነው ግን የታላመጣሽው ድካም ስለዚህ ትሬዱ ሙሉ አይሆንም ሱፐርናቹራል ትራንዛክሽኑ ኢንቫሊድ ነው ስለዚህ ያቀረብሽው ኢንቮይስ ባዶ ነው የሚሆነው ድጋሚ ሞክር ነው የምትባለው ገብቶሻል ምክንያቱም ኦሬዲ ሰው ብላይ ማርክሻል ኦሬዲ ሰው ብላይ ማርክ ያለው ስለዚህ አሁን እንዲሆንኩት ቢኮዝ በቻይልድ እንዲ ስለሆንኩኝ ነው የሚል ትራውማ አቅርቤያለሁ ስለዚህ ድካሙን አልተቀበልኩትም ለቻይልድ ትራውማ ይሄ ወይም ደግሞ ላለፈው ወይ የሆነ ትራውማታይዝ ላደረጉኝ አቢዩዝ ላደረጉኝ ሰዎች ክሬዲቱን ሰጥቻለሁ ስለዚህ ምሕረት መቀበል አልችልም ክስ ነው የምቀበለው ማለት ነው ስለዚህ ነው ብዙ ሰው አቢዩዝ ተደርጎ በክስ የሚኖር ቪክቲም እኮ ነው ግን ስቲል በክስ ነው የሚኖር like for once it doesn't make sense it doesn't make sense they have to understand that እና ስለዚህ ምሕረትን መቀበል ትችላለሽ አካውንታብል በመሆን አሁን ገብቶሻል ኤረር ካለ አካውንታብል ነኝ አሁን ኤረር ስሰራ ወይም ደግሞ ኤረር ሰራ ኤረር ሰራና ሚስ አደርግ ገብቶሻል the first wisdom የተማርኩት ነገር አካውንታብል መሆን ነው ምክንያቱም ሚስ ባረኩበት ሚስ እንዳላረግ የሚያደርግ ፐርፌክት የሚሆን ግሬስ በእኔ ላይ አለ ስለዚህ ገብቶሻል I have to receive mercy መቀበል አለብኝ የሚያቆመኝ ጸጋ ስለሆነ ማናችንም የበቃን ስላልሆነ ብቃታችን ማን ነው ክርስቶስ ስለዚህ ብቃት እየተቀበልሽ የምኖርበትና መበቂበት ስለዚህ ኮንሲስተንሲ ስለዚህ አካውንታቢሊቲ is necessary አካውንታቢሊቲ ለምንድን ነው necessary የሆነው ሱፐርናቹራል ትራንዛክሽናልና like valid የሆነ ኮሚኒኬሽንን ይሰራል አይደለ ዳዊት አካውንታብል ሆነ ትላንትና ባነሳው ኤግዛምፕል አካውንታብል ሆነ ጥፋተኛ ነኝ አለ ስለዚህ the first day ያ ኤንጅል ሰይፉን ዘርግቶ ያ ሁሉ ሰው አፍር ካበላ በኋላ ሁለተኛ ቀንም ሶስተኛ ቀን ሊሆን ሲል አካውንታብል ብሎ አልተር ፈሰርቶ ምሕረት ሲጠይቅ ምንድነው ይሆናለት ኢሚዲየትሊ ነገሮች ተቀየረ አይደለ ህዝቡ በእኔ ምሕረት ያጥፋ ሲል ተቀየረ ለምን አካውንታብል ሆነ አይሽ አካውንታቢሊቲ goes a long way
ስለዚህ ምን ያደርገዋል መሰለሽ ቅድም ወዳልኩሽ ወደ መልካም መሬት ቃሉን የምታቆይ ናት አይደል መልካም መሬት ማለት አካውንታብል መሬት ናት ምክንያቱም አካውንታብል ስትሆኚ ቃሉ ይቆያል ማለት ነው አንቺ ጋር ስለዚህ ነው ቃሉ ሲያወራ ኃጢአት የለብንም ብለን አድሚት ባናደርግ አካውንታብል ካልሆነን ቃሉ በእኛ ውስጥ አይኖርም ይላል ስለዚህ ስታይ ያደርገም ወይ ተኒዮ ሶ ፎር ትራውማ የሚባለው ኮንሰፕት በአንድ ቀን የተሰራ ነገር እንዳልሆነ ካወቅሽ ማለት ነው ትሩ ታይም ቢውልድ የተደረገ በሶል ኮንስትራክሽን በሶል ማቴሪያል የሰራ የሶል ፋክተሪ ከሆነ በፕሮሰስ እና በፕሮሰስ ብቻ የተሰራ ነው ያውጣሻላ ስለዚህ ምንድነው ያለው በፕሮሰስ የተሰራ ከሆነ ስለዚህ በፕሮሰስ ነው ደግሞ እሱም ፈርሶ አዲስ የሚሰራው ስለዚህ for that to happen ደግሞ like the construction team መቆየት አለበት that construction team ደግሞ ያንቺ ኢሞሽን ሳይሆን the word ስለዚህ ወርዱን ለማቆየት አካውንታብል ማለት አለብሽ ቃሉ ሲቆይ ነው የሚፈውስሽ ቃሉን ላከም ፈወሳቸው ምን ብለው ተቀብሎት ታይሙስ እንዴት ነው ታይሙ ሶቨሬን ነው ጋድ እሱ በሱ ኢንተለጀንስ እንጂ በእኛ ኤንግዠስነት አይሰራም ታይሙ ብዙዎቻችን ይሄን ነው I think Charles Spurgeon ሲያወራ we are so prideful አለ we are so prideful አይምሮአችን ላይ ራይት የሆነን ነገር ጋድ ራይትፉል የሆነው ጋድ ማለት አፕሩቭ አድርጎት ወዲያው ወደ አክሽን ማምጣት አለበት እና ሀፕን ካላደረገ ጋድ ሮንግ ነው እስክንል ድረስ ማለት ገባሽ ምንድን ምክንያቱም we are so dependent on our intelligence over God ማለት ነው ስለዚህ you have to be የሆነ ሰሚሲቭ መሆን አለብን ጋድ አባትም ፈጣሪም ነው ብሏል አንድ ትልቅ ሰው አብርሃም ይባል አብረን የምንሰራው አገልጋይ ለእኔ ፕሮፌትም አፖስትልም ነው ዘማሪም ነው if he's listening to this እና አባትም አላወራውም just safe እንዲሆን because we don't know the target ግንባራችን ላይ ያለው anyways እና እኔ እንደ ባተርፊልድ ውስጥ እንዳለ ሰው ነው የማወራው because we are in the battlefield so I know ይሻላል so what I'm trying to say is this ስለዚህ ቃሉ መቆየት አለበት ኮንስትራክሽን እንዲሰራ ብዙ ሰው የሚመስለው አንድ ፕሮግራም የሁሉ ነገር there is no such thing as crash course ቢውልድ ሲደረግ አንድ ነገር ገብቶሻል ሚራክል የሚባል ነገር በጣም ነው ማምነው ሚራክል የሚባለው ነገር ደግሞ ምንድነው የሚያደርገው ቃሉን እንዲቆይ ሶሉሽን ፋሲሊቴት እና እንዴት ነው ሄልፕ ነው የሚያደርግሽ እንጂ ኮንስትራክሽን ፕሮሰስ ክሊርኛ ግን ምን ያደርጋል ኮንስትራክሽኑን ያፈጥናል ሚራክል I see are you with are you vibing እና እንደዛ ነው ሶ ቃሉ ማቆየት አለብሽ ትራውማ የሚባለው ኮንሰፕት እንዲመታ ቃሉ ማቆየት አለብሽ ቃሉ እንዴት እንደሚቆይ ነው ሁሉም ሰው ቃሉን አቆይ ይላል yes like you have to break down አድርገሽ ማሳየት አለብሽ ምክንያቱም የሆነ የተሰማሽን ዝም ብለሽ የምታወሪበት ሳይሆን የሚሰማሽ እንዲጠቀም ነው የምታወሪው እዚህ አይነት ስፌር ላይ ስትኖሪ ገባሽ ሳይድሽን ይዘሽ የሆነ ሰው መጥቀም አለብሽ ጄኑዊንሊ ቼንጅ መምጣት አለበት ብዬ ስለማመን ማለት ነው አንዳንድ ሪሊጂየስ ክለርጂስ or something በእኛ ሮም በምናደርግበት ፕሮቴስታንትን ወይም ደግሞ የኔ ፓስተር ላይ ምናምን አሉ እንደዚህ እንትን የሚሉት they think they're over qualified ግን under qualified ሆነው የተቀመጡ ሰዎች አሉ ቁስል እንዴት ነው ምናምን በመታወሪው መቀላጠፍ አይደለም if you're a pastor መጋቢ ነሽ stewardship ላይ ነው ያለሽ ስለዚህ you have to feed people in spirit ቁስል እና under over qualified እንደሆነ የሚያስብ አንድ ሰው ነበር ከመጣውበት just short ነው ምናምን እና ምን አይነት ሰው ነው መሰለሽ እና I keep on hearing him over qualified ግን like if you're a pastor አሁን ፓስተር ከሆንሽ ለማን ነው ፓስተር ነሽ መጋቢ ነሽ ስለዚህ the people ከስርሽ ያሉት አፕግሬድ መሆን አለበት አይደል ይኸውልሽ አሁን ለምሳሌ የዛሬ 5 ዓመት ታሰናክላል ልጁ ሰው ይሰናክላል አለኝ እንበል ለምሳሌ ከርሽ ወጥቻለሁ ለአውራሽ ዛሬ 6 ዓመት ምናምን ይሰናካል ተባልኩ ክራይስት ተሰቀበላል የሆነ ነገር እሺ አልኩ ተይሻል after 6 years the same thing ያን people ካሰናከለ ማን አካውንታብል ነው አይደል እኔ ካልገባኝ መሰናከል እኮ የጻን አይደል የሚደፈው ጻልሽ ነው አይደል የሚሰናከለው ትልቅ ሰውማ አይሰናከልም እንትን ከሆነ ከፍ ይላል ከሆነ መሰናከልም ከሆነ I don't believe መሰናከል እንደሆነ ግን መሰናከል እኮ ነው የምልሽ አይደል 4 years 5 years ago ይሄ ያሰናከለ ደግሞ ምንም አዲስ ነፍስ የለም the same community ነው ያለው the same ያ የተሰናከለው ላይ 5 years ago ማለት ራሱ 5 years ago ጋር እኮ ይቀበላል ግን ሰው ይሰና እሺ 5 years በኋላ the same exact thing that same thing አሁንም ለሰው ይፈራለታል ይሄ ሰው እነዚህ ኮሚኒቲ ያደጉ ነው ከዛ that person ስተወር over qualified እንደሆነ ነው የሚያስበው ግን ይወጥሻል because the compliment የተንቆጠቆጠ ስለሆነ ማለት ነው ግን under qualified ነው ምክንያቱም stewardship feeding ነው feeding spirit ነው እና he's not feeding spirit and like የለም spiritually mature ሰዎች ይወጡ አይደል አረ ሰው ነቃ ማለት አለበት it's like this is life this is youthንም ሃርበር ማድረግ አይችልም ገብቶሻል እና አንድ የሆነ ሪዲፋይን ማድረግ አሉ ጀኑኑ ነው የሚሰሩ ሰዎች የነሱ ፕሮዳክትም ስለሆንኩኝ ማለት ነው
ገብቶሻል በጣም ሰሚት አድርጌ ሰው የሆንኩ ሰው ነኝ ስለዚህ አይ ነው ሰውን ለሰው በጣም ኦነር ነው ያለኝ ግን you have to be real you have to work ታይትልና ሱፍ ህይወትን አይቀየርም ገብቶሻል you have to change because people are really suffering እና በዚህ አጋጣሚ ለዛ ነው የገባውበትን ትራንዚሽን ሳይዩት ነው ምንድነው ቃሉ ይሙላባችሁ ቃሉ ይቆይ ይላል ስትይ አሁን የሚሰሙኝ ሰዎች እንዴት ላቆየው ነው አይደለ እሱን ሳልመልስ መሄድ የለብኝ በተሻለኝ መጠን ታስዋይ ይሆን የለም የኔ መቀላጠፍ ሳይሆን ፖይንቱ የሚሰማኝ ሰው መቀየሩ ነው እንደዛ ነው ኦፕሬት ማድረግ ያለብን አይደለ so that's the whole point of straight out the bar so እንዴት ነው ቃሉ የሚቆየው አካውንታብል ሲሆን ቃሉ ኤክስፖዝ ያረጋው ነገር ሰሚት ስታረግ ምን ያረከው ነው ሪሲቭ ያረከውና ምን ያረከው ልክ አብርሃም ወልደን ወደ ድንኳኑ እንዳስገባው ወደ ነፍስሽ ቃሉን እያስገባሽ ወደ ነፍስሽ ቃል ምን ሊሆን ነው ማለት ነው ኔክስት ይር ልጅ ትወልጃለሽ ተብለሽ ልትወጪ ነው ማለት ነው ቃሉ ሲቆይ እንደዛ ነው ነገር ሊቀየር ወል ቤትሽ ገባ ማለት ድንኳንሽ ውስጥ ገባ ማለት ትራውማሽ ሊቀየር የሳራ ትራውማ ተቀየረ 99% ኦፍ ትራውማ ተቀየረ አይደለ ምን ሆኖ ነው አስገብቶት አብርሃም ና ግባ ወተት ጠጣ ብሎት ወልድና አይደለም መጽሐፍ ቅዱስ ይላል ማይግራፊክ ሲስተም እዚህ ጋር ኦርግራፊክ ሲስተም እዚህ ጋር ሄልፕ ያደርጋቸው you see ስለዚህ ደጎል ለትራውማ ላለበት ሰው አካውንታብል መሆን ለምን አካውንታብል የሚሆነው ገብቶሻል እንዲያድናቸው ከብዙ ነገር እንዲያወጣቸው እንዲቀይራቸው ደግሞ ምን መሆን አለበት ቃሉ በነፍሳችን ውስጥ መኖር አለበት ስለዚህ መጽሐፍ ቅዱስ ኤፌሶን 3:16-17 ምን አለ መሰለሽ በጣም ነው የምወደው ይሄ ስክሪፕቸር በመንፈሱ በውስጥነታችሁ እንድትጠነክሩ there you go በመንፈሱ በውስጥ ሰውነታችሁ እንድትጠነክሩ የውስጥ ሰውነታችን በመንፈሳችን ነፍሳችንን ማለት ክርስቶስ በእምነት በልባችሁ ውስጥ እንዲኖር there you go ይህ መጠንከር ይባላል በመንፈሱ ነው የምንጠነክረው መንፈሱ ደግሞ ቃሉ ይህ ከዛስ ምን ይላል ከመታወቅ በላይ የሆነው የክርስቶስን ፍቅር ታውቁ ዘንድ the next step ሲቆይ ክርስቶስ አንቺን ነፍሱ ሲቆይ ማለት ነው ኤክስፖዝ ካረገው በኋላ ሊመታው ነው እንገርሻን ትልቅ ነገር ዲመን በጥላቻው ከሚገልጠው ኃይል በላይ ክርስቶስ በፍቅሩ የገለጠው ኃይል ይበልጣል አይሽ ጥላቻና ፍቅር የሚባሉ ኮንሰፕቶች የኃይል መግለጫ ናቸው አይሽ ፓወር መግለጫ ናቸው ስለዚህ ዲመን በጥላቻ መስቀል ድረስ ገለጠው ኃይሉን አይደል አሁን ግልጽ አይደል በጥላቻ የዲመን ጥላቻ ጥግ አይተሻል በቀጥላቸው ጥግ ክርስቶስን ለዚህ ነው እንደዚህ የሚለው መብቱ ነው ፈቅጄለት እንጂ በእኔ ላይ አንዳች ስልጣን የለውም ይላል ዮሐንስ ወንጌል አይደል ኢየሱስ ያወራ ስለዚህ የዚህ ዓለም ገዢ መጥቷል ሊወስደኝ ነው ምናምን ተቀምሯል አይደል ያስቆሮቱ ዮርዳንም ሲለው በቃ የምትፈልገውን ሂድና አርጋለሁ እግር ሲያጥብም ሁላችሁም ንጹህ ናችሁ ከአንዱ ያለው ማለት ዲመኒክ ነበር ልክ እንደዛ ሲለው ያስቆሮቱ ዮርዳን ላይ ምንድነው ዲመን ገባበት ሄደ ነው የሚል አይደል ስለዚህ ዲመን በጥላቻው ገልጧል ኢየሱስ ላይ ብዙ ነገር አይደል ያው ኢየሱስ ሂድን ቀመር ነበረው as usual አፈር እንዳበላው ማለት ነው እና ቆላስይስ 2 ሲናገር ለካ ኬዙ ከመስቀል በኋላ ብዙ ኬዝ ነበር thanks for I'm really grateful ጳውሎስ ስለሆነ እና በጣም ነው የምወደው ባይ ዘ ወይ እና ፖል በጣም አሜዚንግ ሰው ነው ስለዚህ ምንድነው የሆነው በጥላቻ ገለጠ አይደል ሌላ ሌቭል ክፋት አይደል በጣም ተንተባለ ሾካክሊ የተደረገበት ከጲላጦስ ጋር ብዙ ወሬ ተወራ የአይሁድ ንጉስ ተብሎ ሲጻፍበት ፈሪሳውያን መጡና አሬ የአይሁድ ንጉስ ነኝ ያለ ምናምን ነው ብላችሁ ኤዲት አድርጉታል ተባለ ምናምን ከዛ ደግሞ ጭራሽ ጲላጦስ አልሰማህም አላቸው ምናምን በዘጭ ስቶሪ ዘጭ ታሪክ ዘጭ ላይ እጀ ጠባቡ አንድ ልብስ ነው ስለዚህ መከፋፈል አልተቻለም ምናምን ጉስቁል ሾካክሊ የተደረገለት ጠማኝ ሲሉ ቆምጣጤ የሰጡት ገብሻላ ወጎን ወቅተው ውሃና ደም ወጣ ምናምን በጣም ከባድ አይደል ሶስተኛ ቀን ምንም እንዳልተፈጠረ ተነሳ የፍቅር ኃይል ናይሽ ሄደና ሪልማቸው ውስጥ ፕሪዝነር ሳይሆን ፕሪዝነር አደረጋቸው እሱ እስኪመጣ ድረስ ጌታ የነበሩት እሱ መጥቶ ዲመን አላቸው ጋድ የነበሩት ልክ ሲመጣ ዴቪል ብሎ ዲፋይን አደረጋቸው ሄል ውስጥ እኮ ነው ማውራት ከዛ ቆይ ደግሞ እኮ እርድ መምጣት እኮ ተአምሮ ነው ሳያልቅ ማለት ነው ቶማስ ጣቱን ከቶ ምናምን እኮ ተአምሮ ነውባቸው እኮ ሳያልቅ ማለት ነው አሳብልቷቸው ጣል ድጋሚ የት ነው ሄደው ይሄ በኤንጀል ሄዶ ቅድስተ ቅዱሳን ሄዶ በምንድን የተገለጠው ኃይል በፍቅር በፍቅር የሚገለጠው ኃይል በጣም ትልቅ ነው በጥላቻ ከተገለጠው ኃይል ትራውማ የሚባለው ኮንሰፕት ወይም ደግሞ እነዚህ ነገሮች አቢዩዝ በጥላቻ በዚህ ዓለም ጥላቻና በዲመን ጥላቻ የሚገለጥ ነገር ትራውማታይዝድ የሆኑ ሰዎች ጥላቻን እንጂ ፍቅርን አይደል ፊልም ያደርጉት አይደል ስለዚህ በጥላቻ የተሞሉ ናቸው በጥላቻ የተሞሉት ደግሞ ተቀርቶባቸው ነው በአቢዩዝ መነሻቸው ነው ሳይሆን ተቀርቶባቸው ስለዚህ ሰው የሚጠላው ነው ተወልዶ ሳይሆን ተጣልተው ነው
የሚጠሉ ሰዎች የሆኑት። ብቸኛ መሆን ፈልገው ሳይሆን ብቸኛ እንዲሆኑ ተደርገው ነው። አየሽ ተቀርቶባቸው ነው ጨለማ ጥላቻ ተቀርቶባቸው። ስለዚህ ምን እያልኩሽ ነው? ቃሉ አካውንተብል ሆነሽ ቃሉ አንቺ ጋር ሲቆይ በጥላቻ ከተሰራው ስራ በላይ በፍቅር የሚገለጠው ኃይል ይበልጣል። ግሬስ ይባላል በፍቅር የሚገለጥ ኃይል። ለምሳሌ አሁን ቧንቧ አለ አይደል? በቧንቧ ውስጥ ውሃ ይመጣል አይደል? ስለዚህ ቧንቧ አለች፣ መክፈቻ አለ። ልክ ስትከፍሺው ያው ውሃ አለ ብለን አስበን ማለት ነው። ይሄ ስለሚያስፈልግ ነው። ጂግ አሁን እኮ ስከፍተው ውሃ የለም ምናምን ስናማይ አምና ኢንቱ ፖለቲክስ አምናት ኮነ ውሃና ፈሳሽ ምናምን እግዚአብሔር ይባርካችሁ። ግን በሳምንት ሁለቴ ከመጣም አንዴም ከመጣ በሁለት ሳምንት ብቻ ወደ በረድዝ ያላችሁ ኬዝ በመጣ ጊዜ በሚለው እንያስ። ውሃ ያለቀን ስከፍቱት ቧንቧውን I have to be clear ውሃ ቧንቧውን ስከፍቺው ምንድነው ነው? ቧንቧውን ስከፍቺው ያለው ውሃው ይፈሳል አይደል? ስለዚህ እዛሽ ጋር ቧንቧ አለች፣ መክፈቻ ናት፣ ቫልቭ ናት አይደል? ስለዚህ እንደዚህ ነው ግሬስ፣ እንደዚህ ነው ግሬስ ውሃው ነው። የእግዚአብሔር መልካምነቱ ደግሞ የምትከፍችበት ያቺ ታፓ ናት፣ ቧንቧ ናት። ስለዚህ ትንሽ ስትከፍቺ ትንሽ የምትፈሰው አይደል? ትንሽ የምትፈሰው በጣም ስትከፍቺ ነው በጣም የሚፈሰው። ጸጋው በመልካምነቱ ልክ ነው እና የእግዚአብሔር መልካምነት ከምናስበው በላይ ነው። ምክንያቱም መልካምነቱ የተሰራው ደግሞ በፍቅሩ እንደ ፍቅሩ ነው መልካምነቱ። ግሬስ እንደዛ ነው። ስለዚህ ደግሞ ጸጋ የሚባለው ኮንሰፕት ክርስቶስን ከሞታን ያስነሳው ያ መንፈስ በእናንተ ውስጥ የሚኖር ከሆነ ለሟች ስጋችሁ ሕይወትን ይሰጣል የተባለው ነው። ክርስቶስን ከአብ ቀኝ ሲያስቀምጠው ያየነው ያ ኃይል ነው ያለው ነው። ስለዚህ ሱፐር ፓወርፉል ነው ግሬስ ማለት። ስለዚህ ኃጢአት በበዛበት ጸጋ ያለምን ያለ ልክ ተትረፈረፈ ይላል። if your soul is filled with ኃጢአት፣ ምክንያቱም ትራውማ ኃጢአትን ነው ፕሮዲስ የሚያደርገው አይደል? ትራውማታይዝ ስለሆንሽ አዲክትድ ነው የምትሆኝ፣ ወደ ሲን ነው የምትገቢው አይደል? ትራውማታይዝ ስለሆነ የሆነ ሰው ወደ ለስት ነው የሚገባው። ትራውማታይዝ ስለሆነ የሆነ ሰው ወደ ሄት ነው የሚገባው። ትራውማታይዝ የሆነ ሰው ወደ አንገር ነው የሚገባው። አሁን ያወራቸው አራቱም ነገሮች እኩል ናቸው። አንገር አይቆጠርማ፣ ቢተርነስ ነው የሚገባው። ቆላስይስ 3 5 6 7 8 9 ካይሽ ባክ ያደርጋል። ሁሉንም አስወግዱ ነው የሚለው። በምንድነው ታስወግጁ? የስጋን ስራ በመንፈስ ነው የሚወገር። ሮሜ 8 ስለሚያወራ ማለት መንፈስ ቃሉ ነው። እሺ ቃሉ ሲቆይ የስጋን ስራ ነው የሚያስወግደው። የስጋ ስራ ማለት ደግሞ የዳይቢሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ። የት ነው የሚገለጠው? within your soul። ገባሽ? one of ራሱ የሚገልጥበት ቦታ your soul ከኔ ጋር ነሽ። ምክንያቱም የሶል ሂሊንግ በጣም አስፈላጊ ነው። እኔ ሜንታል ሄልት ዌል ቢንግ የሚባል ነገር ሳይሆን ያለው እዚህ ጋር ሜንታሊ ክርስቶስ አይምሮ ዲፕሎይመንት እና ዳውንሎድ መደረግ አለበት ብዬ ነው ማወራው። ሜንታል ሄልት ዌል ቢንግ ሆነ ዌል የምትሆኚው ቴምፖራሪ ሶሉሽን ነው የምታወሪ። አይምሮሽ ከተቀየረ ግን ኢላ አይሆንም ነው። አይተሽ ከሆነ እነ ጴጥሮስ ማይንዳቸው የተቀየረ ስለሆነ እየተቀጠቀጡ ከዛ ተቀጥቅጠው ተገርፈው ገብተው እኮ ነው ጴጥሮስ ጳውሎስና ሲላስ አይደል በእስር ቤት ሆኖ ምንድነው ይዘምራል። ትራውማታይዚንግ የሆነ ትልቅ ሰው እኮ ናቸው። they are over 40 እኮ አስቢው እንዴት ሂሚሌቲንግ ነገር እንዳሳለፋል አይደል? ያደብርም ነው ወይ በዚህ እድሜ መዝሙር ነው የሚመጣላቸው። አይምሯቸው እኮ ዌል ቢንግ አይደለም ተቀይሯል። ማይንዳቸው ሌላ ማይንድ ነው ያላቸው። ተፈሻለ ሬኒው ማለት ነው የሆነ ባለበት ስቴት አይደለም የሆነ ነገር ነው it changes because ኮሪንቲያንስ የክርስቶስ ልብ አለን ስለሚል ማለት ነው። አይተሽ ከሆነ እስጢፋኖስ እየተደበደበ ምህረት አድርግላቸዋል because he has the mind of Christ። ክራይስት ነው እንደዛ ያለው አይደለም? ተላስደ ምህረት አድርግላቸዋል። እሱ ድንጋይ የተወረወረበት እውነትን አውርቶ ድንጋይ የተወረወረበት ምህረት አድርግላቸው። ስለዚህ ጎል ከሆነ እንደው ጂ ምንድነው ጎል ኦብጀክቲቭ ካለ like full mind change ነው ፈልገው የሆነ ሰከኔ I'm a work in progress ብዬ ማምን ሰው ነኝ because እንደዚህ አይነት hall of famers ባሉበት ነው ሙቭ ማድረግ። ስለዚህ ዳር ማይ እንደዚህ ሂብሩ 12 ሲናገር እነዚህ ምስክሮች እንደደመና አሉ ይላሉ። so live from them ነው የሚለው ሲ ነው የሚለው። ያዕቆብ ሲያወራ ኤልያስም እንደኛ ሰው ነበር አለ። ምን ማለት መሰለሽ like it's possible ነው። ጳውሎስ ሲያወራ ክርስቶስ ደብሰን መሰሉ ነው ያለው። ስለዚህ ማይንድ ቼንጅ ያደርጋል። that's what I believe። ስለዚህ ወይ ያ ነገር ሪያሊቲ ሆናል እኔ ላይፍ ላይ ወይ የሞከርኩ ሞታለሁ ህይወቴ እኔ አሁን እንደው their families እና ላውራ honestly ላውራ በቃ ይሄ ነው ኦብጀክቲቭ because it's so inspiring it's so real። so back to my point እንደዛ ነው። ስለዚህ እነዚህ ሰዎች ትራውማ የሚባል ኮንሰፕት እንዴት እንደሚያስቃቸው አስቢ። ተቀጥቅጠው ተገርፈው ማለት ነው አክት ላይ ያለቃል። ከዛ ልክ ፕሪዝን ሲገቡ በጣም የማይሆን ኮንዲሽን ውስጥ መዝሙር ነው የሚመጣላቸው። ጳውሎስን ድጋሚ ፕሪዝን ታስገቢው
ኦፍ ታይም አገኘው ብሎ ላይብራሪ እንደገባ ሰው አክት የሚያደርገው ደብዳቤ ይጽፋል ኤፒስትልስ ያለ ኤፌሶን እንደዛ ነው የጻፈው አይደል ፊሊፒያንስ እንደዛ ነው የጻፈው ፋምና ሚስቴክ አይደል ታይም ላይክ ምን ማይንድ ነው ኢትስ ሱፐርናቹራል እኮ ፊሊፒያንስ ሲወራ እኮ ፊሊፒያንስ ላይ እኮ ቱቦ እየተተው ነው የጻፈው ነው የሚባለው አይደል በጣም ከባድ ነበር የፊሊፒያንስን ሲጽፍ የነበረበት ፋምና ሚስቴክ ነው ኤፊሽንስ ላይም ሲያወራ ለክርስቶስ እስረኛውን ብሎ ሲያወራ አሁን እኮ እኛ እኮ ቁጭ ብለን እኮ ህይወታችን ምን መሰረትበትን ነገር እሱ ፕሪዝን ነው የጻፈው ፕሪዝን እኮ ትራውማታይዚንግ ነው አይ ካንት ኢማጂን ኢት ግን እሱ እንዴት ሊቤት ያደረገ ሰው እንደሆነ አይደለም እና አይተን ከሆነ ደግሞ ሳውል ተብሎ ስሙ የሚጠራና በጣም የራቀ ሰው የነበረ ነው ምንድነው እንደዚህ ያደረገው ጳውሎስን ሳውልን ፖል ያደረገው ነገር ምንድነው ብለን ካየን it's the power of love ያቆየው ቃል አይደል ስለዚህ ነው እኔ ክርስቶስ እንደምስል እናንተ ምሰሉ ሲል ማለት ነው ስፔሻል ነገር እንደሌለው ስላወቀ ነው it's a possibility ቃል ነው የቀየረኝ እናንተን የሚቀይራችሁ ስለሚል ማለት ገባሽ so back to my point ቃሉን ማቆየት እንደ ፍቅሩ ነው የሚል ምክንያቱም በውስጥ ሰውነታችሁ እንደተጠነከሩ ከተጠነከረ ምን ይሆናል መሰለሽ ወርዱ ስፋቱ ርዝመቱ ከመታወቅ በላይ ሆነ የክርስቶስ ፍቅር ታውቁ ዘንድ ስለዚህ ሱፐርናቹራል ኖሌጅ ውስጥ ትገቢያለሽ ምክንያቱም ከኢንፎርሜሽን ተወጪና ወደ ሪቨሌሽን ትገቢያለሽ because information ምድራዊ ኖሌጅ ነው revelation ደግሞ ሱፐርናቹራል አንደርስታንዲንግ ነው ሱፐርናቹራል አንደርስታንዲንግ ደግሞ ጸጋው በእውነትና ጸጋው በማስተዋልና በጥበብ ነው የሚለው ኤፌሶንስ 1:8 ሱፐርናቹራል ሪቨሌሽን ካለሽ ፓወር አለሽ ማለት ጸጋ አለ ማለት ያ ጸጋ ምንድነው የሚያደርገው ትራውማሽ ላይ ነው የሚገለጠው because like the power of God is perfected on your weakness አየሽ ባቆ እንዴት ነው የሚገለጠው በፍቅር ስለዚህ ክርስቶስ ፍቅር it's a remedy for every trauma ግን እሱ እንዲሆን ቃሉን ማቆየት አለብሽ so you start ገብቶሽ ማያውቀው ነገር ይገባሻል ብዙ ልጆች አሉ ከኔ ጋር ምን ሰራ ነው they were Christians from a Christian family ምናምን Protestant family ምናምን ይመጣሉ ከዛ ላይ when they honest ሆኑ በመጨረሻ honest ሆኑ የሚሉ I don't feel God ነው የሚሉ I don't feel his love ነው የሚሉ ገብቶሻል the first thing የሚያደርጉት you cannot feel his love ምክንያቱም ፊሊንግሽ የተሰራው በዛ ዓለም ጥላቻ ነው so ፊል የምታረጊው ጥላቻ ነው የእግዚአብሔርን ላቭ ፊል ለማድረግ ማድረግ አለብሽ መጀመሪያ ፊሊንግ ላይ ስለዚህ የእግዚአብሔርን ፍቅር መታመኝ ነው እንጂ መጀመሪያ ፊል የምታረጊው አይደል you believe አይደል እኔ ክራይስትን ስቀበል ፍቅሩን ሰምቶኝ ሳይሆን አምኜ ነው ቃሉ ገብቶሻል ፊሊንግም የሆነም ኤክስፖዠር ሬቨሌሽንም ጋር እንደ ፋሲሊቲ ላድርግ ብሎ ሚራክልም ቢሰጥሽ ገብቶሻል ወደ እምነት እንድትመለሽ እንጂ መጀመሪያ የምታምኚው ነው የእግዚአብሔርን ፍቅር ከዛ ነው ፊሊንግሽ ላይ የሚመጣው ፊሊንግሽ የነፍስሽ አካል ስለሆነ ሪኒውድ ሆኖ ነው የሚደርሰው ስለዚህ ነው ከመታወቅ በላይ ሆኖ ነገር ታውቁ ዘንድ ይላል ምኑን ወርዱ ስፋቱ ርዝመቱ ምን ማለት መሰለሽ ወርድ ስፋት ርዝመት ማለት ምን ማለት ነው 3 ዳይሜንሽን the 3 dimension ምን ማለት ነው የዚህ ፊዚካል ሪለም ማለት ነው በፊዚካል ሪለም ማለት ምን ማለት መሰለሽ በዚህ ምድራዊ ሜንታሊቲ አትሽዩ ማለት ነው ፊዚካል ሪለም የዚህኛው ሪለም አይደለም ይላል ግን ታውቂያለሽ ምክንያቱም ሱፐርናቹራል ኤንቲቲ within you አለ ስለዚህ ነው አሁን ሁሉ ነገር በነግራችሁ አትችሉ ማለት ክራይስት ግን ምን ታረጋላችሁ ግን when the holy ghost ሲመጣ ወደ እውነት ይመራችኋል ስለዚህ holy ghost ሲመጣ እሱ ያስተምራችኋል so because that ገብቶሻል ብዙ ባወራችሁ ደስ ይላል ግን መሸከም አትችሉም ብሏል there you go it's impossible for our carnal mind to process the love of God ግን because you have the holy ghost መንፈስ ቅዱስ በእኛ ውስጥ ስላለ ግን ያስተምረናል ቃሉ ካለ ያሳያናል ከመታወቅ ታውቁ ዘንድ ልክ ስታውቂ ነው ምጠነክሪው ሰው ጠነከረ ማለት ትራውማው ላይ ብለስ የእግዚአብሔር ኃይል ተቀመጠና ፍቅር ተቀመጠ ትራውማታይዝድ ከሆንሽ ይኸውልሽ at the end of the day የፈለገ ክሊሼና የፈለገ ሰው አሁን ማስክ ይሰልችው ጊዜ አይደል አሁን ጄኑን ሰው ማስክ ይሰልችዋል አሁን ፊዚካል ቸርችን በይ ምንም በይ የሚሄዱ ሰዎች ምናምን በደም ማይኖር ሰልችቷቸዋል አይደል የምር የተጎዱ ሰዎች እኔ ብዙ ጊዜ የሚመጡት am tired ነው የሚሉት ለምንድን ነው እንደዛ የሚሆኑት እዛ ጋር ፖይንት የሆኑ ሰዎች ሮንግ ስለሆኑ ሳይሆን እነሱንም ሄልፕ ስላላገኙ ነው ምክንያቱም ላቭ የሚባለው ኮንሰፕት ከኮር ነው የሚወጣው ስለዚህ 2 ቀን 3 ቀን ላቭ ልመስይት ይችላል አራተኛ ቀን ግን ላቭ ትመስያለሽ ወይ ነው ላቭ ያኔ ምክንያቱም ማስክ በባህሪው ማለት ነው ፌድ ያደርጋል በማስክ አሁን ለምሳሌ ከቀረብኩሽ የሆነ 3 ቀን ምናምን ቻላ አደርጋለሁ አራተኛ ቀን ግን ጂን ታያዋለሽ የሚደብረውን ፍሬክ ከዛ ሰልፊሽነትን ታያዋለሽ አይደል there you go መጣም ክርስቶስ ደግሞ ሲያወራ ምንድነው ያለው እኔ እናንተ እንደወደድኳችሁ እርስ በርሳችሁ ተዋደዱ then but only then they will know that you are my disciples ለካ መዝሙሬ መሆናችሁን የሚታወቀው በዛ ምን ልክ እኔ እናንተ እንደወደድኳችሁ ሌላን ሰው ስትወዱ ምን ማለት ነው ልክ እኔ እናንተ እንደወደድኳችሁ ብሎ ዲሳይፕሎቹን ሲያወራ ኢየሱስ ክርስቶስ የሱ ፍቅር ወደድኳችሁ ብቻ ብሎ ሳይሆን ፍቅሩ ገብቶ ማለት ነው ሶላቸው ውስጥ የነበረን ጥላቻ ቀይሯል ስለዚህ they are capable of producing love አይሽ ያነበራችሁን ትራውማቲክ ኤክስፒሪየንስ ቀይሯል ለምን ካላመንሽኝ አሳጥማጅ ነበረ ጴጥሮስ አይደለ
the moment God በአሳ bless ያደረገው the moment Christ በአሳ bless ያደረገው ፒተርን ምንድነው ከኔ ዞር በልና ያለው እኔ ኃጢአተኛ ነኝ አለው ትራውማታይዝድ ነበር he knows በጣም በቃ ዲመን አቢዩዝ ያደረገው ሰው ነው እኔ ኃጢአተኛ ነኝ ከኔ ጀልባ ዞር በል ሲለው አንተ አለው አንተ አሁን ሰው አጥማሽ ትሆናለህ look the love ኬት ያገኛል እንደዚህ አይነት love ማን ነው አሳጥማጅን ሰው አጥማጅ የሚያደርገው ያውም ሚዲዮከር ሆነ አሳጥማጅ በቢዝነሱ እንኳን የሆነ አውትስታንዲንግ ያለው ምክንያቱም ሲያወራ the first thing እኔ ካሳ ይሄን ያገኛለሁ ሲና አትቻለው ብሎ ጀመረ ሰው አይደል አሳጥማጆችን ሰብስቦ ማን ነው ዲሳይፕል እና አፖስትል የሚያደርገው ዲሳይፕል አድርጎ አፖስትል ማን ያደርጋል በላቭ እኮ ነው አይደል ስለዚህ ዲቴል እንዳደረገው ታውቂያለሽ ስለዚህ የጴጥሮስ መልእክት እኮ የመጣው ከትራውማታይዝድ ከነበረ ሰው ነው ኃጢአት አቢዩዝ ካደረገው ሰው ነው አይደል አንደኛ ነው ሁለተኛ ብሎ ይጽፋል ሰውየው አይደል አክትስ ላይ ብቅ ይላል ቆርኔሎስ ቤት ይሄዳል ትልቅ ቢግ ዲል ነው አይደለም እንዴ በንግግሩ 3000 ሰው 2000 ሰው ይፈወሳል አማይ ራይት ምን ትራውማታይዝድ ነበር ሰው ግን ምን ሆነ መሰለሽ 3 አመት ተኩል ቆየ ከክራይስት ጋር ምንም እንኳን የድሮ ማንነቱ ትሬለርስ ወይም ደግሞ ፕሮቫ አልፎ ቢመጣም ልክ ዶሮ ሲጮህ እንዳስታወሰው ገብቶሻል ቻሌንጅ ቢያደርገውም አውትስታንድ ያደረገው ግን የበለጠው ግን ላቭ ነበር ስቅስቅ ብሎ አለቀሰ አፖስቶል ሆኖ ጨረሰ እሺ ላቭ ሌላ ታሪክ ነው የክራይስት ላቭ ሌላ ታሪክ ነው ስለዚህ ምን ይላል መሰለሽ መጽሐፍ ቅዱስ እግዚአብሔር እረኛዬ ነው የሚያሰጠኝም የለም የሚለው መዝሙር 23 እናወራለን ትንሽ ላቡ ሲቆይ አንቺ ውስጥ ቃሉ ሲቆይ ማለት ነው ገብቶሻል ምን ያደርገዋል ትራውማሽን በፍቅር ነው የሚያሸንፈው ስለዚህ ፍቅር ነው የሚፈውሰው ቃሉን ላከን ፈውሳቸው አይደል one of the identity of God love Christ love ነው full identity love የሚለው አይደል ክሊር ነው Christ ስለዚህ ቃሉን ላከን love ነው ያለው ውስጥ ሂል ያደርጋል እና አንዱን ሂል የሚያደርግበት ሜካኒዝም እናወራ because በጣም ብሮድ ስለሆነ አንዱን እናወራና can you read Psalms 23 ሾርት ቨርስ ነው ሙሉ አማርኛ መጀመሪያ ከዛ እንግሊሽ ወይ እንግሊሽ መጀመሪያ So reading from Psalms 23 1 ጀምሬ ማለት ነው it says Yahweh is my best friend and my shepherd I always have more than enough he offers a resting place for me in his luxurious love his trucks take me to an oasis of peace near the quiet brooks of bliss That's where he restores and revives my life. He opens before me the right path and leads me along in his footsteps of righteousness so that I can bring honor to his name. Even when your path takes me through the valley of the deepest darkness, fear will never conquer me. For you already have. Your authority is my strength and my peace. The comfort of your love takes away my fear. I'll never be lonely for you are near. You become my delicious feast, even when my enemies dare to fight. You anoint me with the fragrance of your Holy Spirit. You give me all I can drink of you until my cup overflows. So why would I fear the future? Only goodness and tender love pursues me all the days of my life. Then afterwards, when my life is through, I'll return to your glorious presence to be forever with you. እግዚአብሔር እረኛዬ ነው አንዳችም አያጎድልብኝም በለመለመ መስክ ያሳድረኛል በእረፍት ውኃ ዘንድም ይመራኛል ነፍሴንም ይመልሳታል ስለ ስሙም በጽድቅ መንገድ ይመራኛል በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከኔ ጋር ስለሆንክ ክፉን አልፈራም በትርና ምርኩዝ እነርሱ ያድኑኛል ጠላቶቼም እያዩ በፊቴ ማዕድ አዘጋጀህልኝ ራሴንም በዘይት ቀባ ጽዋዬም ሞልቶ ይፈሳል በሕይወቴ ዘመን ሁሉ በጎነትና ምሕረትህ በእርግጥ ይከተሉኛል እኔም በእግዚአብሔር ቤት ለዘላለም እኖራለሁ alright so ያየሽው ነው አይደል the first thing the word of God አንቺ ጋር ሲሆን this is what happens አሁን እግዚአብሔር እረኛችን ገባሽ ጋር እረኛችን እንደሆነ ኮንፈርም ለማድረግ ነፍሳችን ላይ እረኛ እንደሆነ ኮንፈርም ለማድረግ ምንድነው በራሳችን ማስተዋል መደገፍ የለብንም በራስ ማስተዋል መደገፍን ከዚህ በፊትም አውርቻለሁ አይደል በራሴ ስማርት ነኝ ካለች አይደል ብቻዋን ነው የምትሄደው
አይደል? ስለዚህ በራሴ ስማርት ነኝ ካለች እረኛዋን እየተከተለች አይደል? አማይ ራይት ኤግዛክትሊ። ስለዚህ ነው 99ን ትቶ አንዱን ሊፈልግ ይላል የሚለው አንዷ ስለምጠፋ ነው፣ በራሷ ስማርት ስለምትሆን። ያው ጋር መልካም ነው ይፈልጉ ይዛታል እረኛን። ግን የጠፋች ሰዓት እግዚአብሔር እረኛዋ ነበር ወይም ያ እረኛው ነበር በዛ በግ አይደል? የጠፋች ሰዓትማ ጠፍታለች። ደሪጎ ሰው ይጠፋል። ክርስቲያን የራሱን መንገድ ይዞ ሊከተል ይችላል። they have to understand it። እግዚአብሔር እረኛዬ ነው የሚለው ኮንሰፕት ላይ ለመድረስ ቃሉ መቆየት አለበት። አካውንታብሊቲ ያወራል። ከዛ ቃሉ ሲቆይ ቃሉ መቆየት አለበት። ቃሉ ሲቆይ ነው አንቺ ጋር አይደል? ለምሳሌ አንቺ እኔን ለመረዳት ወይም ደግሞ ላንቺ ሌትስ ሴይ አሁን ለካሜራው ላይክ እወድሻለሁ እንበል ለካሜራው እና ወይም ደግሞ አም ፋንድ ኦፍ ወይ ደግሞ ትመጪኛለሽ እንበል ፎር ዘ ካሜራ ጀስት ስራ ስለሆነ we have to keep it professional እንደ እህት እወድሻለሁ ልበል እና ሃርድ ነው ግን I have to sacrifice ነው ይሄ ንግግር። እኔ ያለኝ ብራዘር ሊላቭ ለማወቅ the first thing ምንድነው አይደለ ኮንፈርም እንዲሆን መቆየት አለብን። ላይፍ ማለፍ አለብን አይደል? ታይም ነው የሚያሳየናል። ስለዚህ ምንድነው we have to stay together አይደል? ልክ እንደዛ ነፍሳችን የክርስቶስ ፍቅር እንድናቅ ቃሉ እኛ ጋር መቆየት አለበት። ስለዚህ አንድ በግ የእረኛዋን ላቭ እንድታቅ ማለት ነው ምን ማለት መከተል አለባት። ስለዚህ መጀመሪያ አካባቢ ስትከተል ምንም ላቅም ሊመስላት ይችላል። ምክንያቱም ገብቶሻል፣ ሁሌ ነው የምልሽ ዴስቲኒውና ሮዱ ብዙ ጊዜ አይመሳሰልም። ዴስቲኔሽኑና መንገዱ አይመሳሰልም። አንዳንዴ መንገዱ ሲያወራ እዚህ ጋር በሞት even though ይላል እንግሊሹ at the deepest of valleys ብትሄድ the only way ስለሆነ ይሆናል በዛ የሚወስድሽ እኮ በሞት ጥላ መካከል እንኳን ብትሄጂ the only way ሊሆን ይችላል እኮ to the oasis ጋር ለመድረስ oasis ምንድነው? በበረሃ ውስጥ ያለው ውሃ አይደል? ስለዚህ ያለም በረሃ ነው፣ ግን ጋር ብቻ ውሃ እንዳለ ያውቃል። ካላምሽ አጋርን ጠይቃት። ጋር ብቻ ነው ውሃ ላይ ሊያፈልቅልሽ የሚችል አይደል? ፖል ሲያወራ አብሯቸው የአለት ውሃ ይል ነበር ይላል ኢየሱስን ሲያወራ የአለት ውሃ ምናምን ገብቶሻል። በበረሃ እየሄዱ ውሃ ይፈልቅ ነበር ሲመጣ አይደል? እና እረኛ ነው ክራይስት፣ እግዚአብሔር እረኛ ይላል። እረኛ ስለሆነ at the deepest of the valley ሲሄድ በሞት ጥላ መካከል ውሃ አንተ ከኔ ጋር ነህና ክፉን አልፈራም። ለምን ነው ክፉን አልፈራው? አንተን ሊድ ያርከኛለሁ፣ አንተን ተከትዬ ነው በሞት ጥላ መካከል እየሄድኩ ያለው። ስለዚህ you know better ስለዚህ I'm going to stick with you። አየሽው አይደል? ቃሉ መቆየት አለብን even though ቢመስልም ባይመስልም። ብዙ ጊዜ ከቃሉ ጋር ስትሆኝ አይመስልም፣ እንደውም ከቃሉ ጋር ነው የሚመስለው። ከቃሉ ጋር ስትሆኝ አይደል things will start erupting። ግን you stick ማድረግ አለብሽ because በዚህ ጨለማ ዓለም ውስጥ ወይም ደግሞ በዚህ በረሃ ዓለም ውስጥ ኦአሲስ ነው የሚያውቀው ጋር ብቻ ነው። ያን ነው የሚለው ተወርዳል። ስለዚህ you have to stick ስታደርጊ ነው ከትራውማሽ ውስጥ ውሃ የሚፈልቀው። ስለዚህ ነው ከሆዳቸው የህይወት ምንጭ ይፈልቃል ያለ for those who believe። ከአይደንቲቲሽ ውስጥ የላይፍ ዋተር ይመጣል። ድርቅ ያለ አይደንቲቲ ውስጥ ውሃ ይመጣል። ምን አይነት የላይፍ የሆሊ ጎስት ምን እግዚአብሔር እረኛሽ። ስለዚህ እግዚአብሔር እረኛሽ እንዲሆን you have to stick with him። ስለዚህ በትምህርት ምን ብትሉ ብትጸኑ አለ። በትምህርቱ ስትጸኝ ደቀ መዝሙር ተከታይ ማለት ነው። እረኛ ከሆነ የእረኛው ነገር ውስጥ ያለ በግ ለመሆን ምን መሆን አለበት? ተከታይ። ስለዚህ እኔ አሁን የክርስቶስ ተከታይ ነኝ ስል ገብቶሻል፣ ዴሞግራፊካሊ ስፒኪንግ አይደለም፣ ሃይማኖት ምናምን ሲወጣ ምናምን አይደለም። የክርስቶስ ተከታይ ነኝ ስል በትምህርቱ ጸንቻለሁ ወይ? በማን ትምህርት? by the law of Christ, by grace, by law of Moses አይደለም። I'm sorry አለበለዚያ 613 laws ኪፕ አድርጉ። ሴሬሞኒ ሁሉ ነው 10 ትእዛዝ አይደለም የምትለው 613 ነው to be exact። እና I can walk you through it ችግር የለም ታይም ካላችሁ። ግን the law of Christ ሁለት ነው። በላከው መኑ ከዛስ ልክ እሱ እንደወደደሽ ደግሞ እርስ በርስ ተዋደጂ። these are the only laws, the law of Christ። እና በጣም በሚገርምሽ መንገድ ለነዚህ ሰሚት ስታደርጊ ከህግ በላይ በሆነ ግሬስ ትኖሪያለሽ። ህግ ስታንዳርድ ያሳይሻል፣ ጸጋ ስታንዳርድ ይሰጥሻል። ዲፈረንስ ያሳይሻል። ህግ የእግዚአብሔር ስታንዳርድ ይነግርሻል፣ ጸጋ በእግዚአብሔር ስታንዳርድ ያኖርሻል። ታስተሪያል ኃይል ነው፣ ስራ ነው። ግን ምን ማለት መጽናት አለብኝ በትምህርት መጽናት ማለት ምን ማለት መሰለሽ? when things are not going your way ወይም ደግሞ things challenging በሆኑበት ሰዓት ደግሞ it gets darker እንዳለው በሞት ጥላ መካከል ግን sticking with God አጀንዳ ለመቀየር ርዕስ አለመቀየር definition አለመቀየር still sticking with the word
ኤቭሪ ኮምፈርት ይቅርብኝ ያጸናኛል ማለት ከዚህ በፊትም ስላወራሁት በትምህርቴ ብትጸኑ ደቀ መዛሙርቴ ከዛስ you will know the truth and the truth shall set you free that's what it's saying you will know the truth ማለት ብዙ መንገዶችን ስትረጫቸው ነው የምታውቂው ልክ እንደሆኑ ጋድና አምነሽ ስትረጭ እንጂ አይታይሽም ግን እረኛ ስለሆነ ተከታዋለሽ ቃሉን መቆየት አለብህ ስለዚህ በለመለመ መስክ ለመሰማራት ብዙ አብረሹ መራመድ አለብህ ምክንያቱም የለመለመውን መስክና የረፍት ውሃውን አንቺ አታቂ የሚመራሽ ነው የምታውቂ አንቺ የሚመራሽን ማየት ብቻ ነው የምትችይው አንቺ ትምህርቱን ብቻ ነው ስቲክ የምታደርጊው ትምህርቱ ወዴት እንደሚመራ ትምህርቱ ነው የሚያውቀው የትምህርቱ ሰጪ ነው የሚያውቀው አይደል ስለዚህ ትምህርት you just stick with the word of God you just stick with God ቢመስልም ባይመስልም ኖ ገብቶሻል ፀሐይ ነው ብሎ መርከብ አንድ ቀን መስራት አላቆመም in the 3 years time if I'm not mistaken በቃ ተዛዛለ ስቲክ አደረገ ከዛስ ጋርን ይዘጋው እሱ አልዘጋም መርከቡ ጋር የኔ መርከብ ነው ያለው ላይፉ የኔ ነው አለ ገብቶሻል ጭራሽ ኦነር አድርጎት ኪዳን ይገባል አብሮት ሬንቦ የሚባል ኪዳን ከኖጋ በኖ ምክንያት አልጠፋንም ሁላችን ሉክ to that level significant figure የሆነ ሰውዬ ምን አይነት ነው ስቲክ አድርጎ ነው በእምነት ሰው ቃሉኛ ጋር መቆየት አለበት እረኛ እንዲሁ እረኛ ከሆነ ምንድነው የሚያደርገው ቃሉ ሂላ ያደርገናል ላቭ ነው የሚታየው እረኛ ኦአሲስ ይሰጠናል ኦአሲስ ማለት ብዙ ሶሎች አሉ ኦአሲስ የሚያስፈልጋቸው አይደል በበረሃ ውስጥ ውሃ የሚያስፈልጋቸው ቢጥር ያለ ፀሐይ ጥርር በቃ ላይፍ ጥርር ያለ ፀሐይ የሆነባቸው ሌላ ሌቭል ማለት ሰሃራ ቫይብ ያለው ሰሃራ ሶልስ ነው እንደው ማለት ድርቅ ያለ stick with God ከሰሃራ ውስጥ ውሃ ያወጣል ክርስቲያን እንደዛ ነው believe የምናደርገው ስለዚህ ትራውማታይዝድ ማይንድ ሰሃራ የሆነ ማይንድ ከዛም ይባስ ግን for that Christ stick with እግዚአብሔር ቃል ይህ ለዚህ ነው the second step ማቆየት ነው accountable ኮንሽ ማቆየት ይችላል ሲቆይ ደግሞ ኦአሲስ ነው የሚያፈልቀው ኦአሲስ ያፈልቃል ማለት ላይፍ ይሰጣል አዲስ ላይፍ ይሰጣል the second thing ምንድነው ምህረትና በጎነቴ ይከተሉኛል ያለው መጽሐፍ ቅዱስ ሲያወራ ጽድቅና መንግስቱን ፈልጉ ሌላው ለዚህ ነው ቃሉ ይቆይ ያልኩት ጽድቅና መንግስቱ ቃል ውስጥ ነው ያለው ስለዚህ when you prioritize the word ወይም ደግሞ መልካም መሬት ስትሆን መልካም መሬት ቃሉ ብቻና ቃሉ ብቻ ያለች ናት መልካም መሬት ስትሆን your soul ቃሉ ስቲክ ስታደርጊ ምንድነው የሚሆነው ምህረትና በጎነት ነው የሚሆነው the favor of God ምክንያቱም ትራውማ በከርስ ነው የሚሰራው the favor ደግሞ የከርስ ኤግዛክት ኦፖዚት ነው favor love oriented ነው ከርስ hate oriented ነው እዚህ ነው አልኩሽ በፍቅር የሚገለጠው ኃይል በጥላቻ ከተሰራ ስራ ይበልጣል ስለዚህ በውስጥሽ ያለን ጥላቻ ይበልጣል ለዚህ ነው ትንሽ ብርሃን ብዙ ጨለማ የምታበራው የብርሃን ነው ፍቅር ስለዚህ ቃል አንቺ ውስጥ ከተቀመጠ በጣም ብዙ ጨለማ ሊሆን ይችላል it's more than enough ነፍስሽ ቃል ሃርበር ማድረግ ከቻለች ብዙ ጨለማ ያስተላለፈችና ሰሃራ ልትሆን ይችላል ግን the word ራሱን ይቻላል ለዚህ ነው መጽሐፍ ሲያወራ ቃል ጋር ዲፔንደንት የሆነ ሰው በወንዝ ዳር እንደተከለ ዛፍ ነው ይላል ምክንያቱም ፕሮቪዥኑ ሲዝናል አይደለም ኤሌመንታል አይደለም ኢተርናል አይሻ በጣም ታዲያ ሰው ለትራውማ ሶሉሽኑ ይሄ ነው ስለዚህ ምህረትና በጎነት ይከተለኛል ማለት ነው ምህረት በባህሪው ምህረት ማለት mercy የሚባለው ኮንሰፕት forgiveness በጣም ሰው አልገባው ምህረት ምርጥ ስትሆኛ አብሮሽ የሚቀጥል ነገር አይደለም ድካምሽን የሚያሳድድ እኛ በድካማችን ምን ሰደድ እንደሆነ ነው የምናስበው አዲስ አይደንቲቲ ያለሽ አይደል እግዚአብሔር ግን እረኛሽ ከሆነ በድካምሽ የሚያሳድሽ ምሕረት ነው ያለው ድካምሽን ነው የሚያሳደው ምሕረቱ you have to believe እግዚአብሔርን በትራውማችን ዲፋይን ስለምናደርገው ነው ምንም ሳታጠፊ አቢውስ ከደረግሽ አጥፍተሽ ደግሞ የሚከተልሽ አስቢ ፍቅር ስለማናቅ ምሕረት አናቅም ትራውማሽ ሲመታ ግን you start knowing favor እና mercy ይከተሉሻል ነው የሚልሽ አንቺ እግዚአብሔርን ስትከተይ ዞር ስትይ ትላንትና የሚያስፈራሽ የሆነ ኤንቲቲ አይደለም ምሕረት እየተከተለሽ በጎነት እየተከተለሽ ወጥቷል ምሕረት ብለሽ ሳትጨርሽ ደርሶብሻል ደረሰብኝ ብለሽ መፈሪ ምሕረት ነው ጋድረኛሽ ሲሆን ፌቨር ነው እኔ አማናንስ ፐርሰን እና ያውንስ በጣም ፋንሲ ሊሆኑ ይችላሉ አላውቅም እኔ ግን እየተወደቀ እንደሚኬድ ነው የመንገድ ማቀው እና ወድቄ ሳልጨርስ አላራግፍ ሌላ አካል ሲያራግፍልኝ ሌላ አካል ሲያቆመኝ ነው ያማቀው ኖርኩ ካልኩ ያን ነው ምንርሽ ቀጥዬ እሄዳለሁ ስልሽ
ከምከተለው እረኛና ከሚደርስብኝ ምሕረት ተማምኝ እንጂ ከኔ ጉልበት አላወራሽ። that's the reality። ስለዚህ ቃሉ አንቺ ውስጥ ሲቆይ ምሕረትና በጎነት ይከተላል ነው የሚል። ብሉይ ኪዳን ላይ እኮ ነው የሚያወራው። ልጅ አልሞተም በዚህ ሰዓት እኮ የክርስቶስ እግዚአብሔር ወልድ አልሞተም እኮ። ሉክ ስለዚህ ለምን ስለ ፊውቸር ሰጋዱ ይላል። I don't care about the future አለ። ምክንያቱም ምሕረትና በጎነቱ ሰስቴን ያደርገኝ ይደርስ እነሱ ይከተሉኛል ማለት like they are behind me። ጽድቅና መንግስት ሌላው ይከተላቸዋል ሲል ሌላው ጠላት ይከተላቸዋል አይደለም። እኔ ጠላት ከኋላ ራሱ የለም፣ ከኋላ ምሕረት ነው ያለው። ገባሽ? ከፊት እግዚአብሔር ካለ የገባሽ ነው። ከኋላ ራሱ ይደርስብኛል ብዬ መፈራው የለም። በሞት ጥላ መካከል እንኳን ቤት በእነሱ ሪለም እንኳን ቤት ክፉን አልፈራውም። ተፊር አይደርስብኝም። ለምን? እዛ ውስጥ የገባሁት በፈንድቼ የሆነ ነገር ሳይሆን ማንም ሰርቆ ምናምን መከራ አይደርስበት ይላል መጽሐፍ። ሳይሆን እግዚአብሔርን እየተከተልኩ እግዚአብሔርን ለመምሰል በሚሄድበት መንገድ ነው በእነሱ በኩል ያለፍኩት። አንዳንዴ በውድቀት እግዚአብሔር ይመራሻል፣ ፕራይድሽ እንዲወጣና ሪያሊቲ ሊያሳይሽ። እግዚአብሔር ለመምሰል በጣም በፈለግሽ ሰዓት ብዙ ነገር አታክ ያደርግሻል። ምሕረቱን እንዲገባሽ፣ ሰው እንድትረጂ፣ ምንም ሳትወር ምንም እንዳልወደቀ ያሰበ ሳይወድቅ የተንቀሳቀሰ ስለሌለ ማለት ነው። ምንም ያልነካው አዋራ እንዳልነካው ያሰበ ሰው ጋር መፍትሄ ፈልገሽ ይጂ ያልቅልሻል። ግን በተራራና በሸለቆ የተማረስ በቫሌ የተማረስ ፈውስ ይሰጥሻል። ተፈውሶ ይወጣ ስለሆነ ወድቅ ያለው እኮ ግን ትነሻለሽ ነው ትቀጥያለሽ። ምክንያቱም የእግዚአብሔር ፖይንት በወደቅሽበት ሁሉ ተከትሎ አንቺን የበለጠ መርቀጥ ሳይሆን ከውድቀትሽ አንስቶ ሌላ ሰው እንድታነሽ። ስለዚህ ትራውማሽ ምንድነው የሚያስተምርሽ? ፋክተሪ አይደለ ያስተማርሽ? ፎርጊቭነስ የለም። አንድ ቻንስ ነው ላይፍ ያለሽ። እሱ ሚስ ካደረግሽ ነው ከእግዚአብሔር ወጥተሻል፣ ጸጋው ጠፍቷል አሉ። ደግሞ የሆኑ ዲሞኒክ ሰዎች ስለሚያዩ ጸጉር ሲላጭ ምናምን ያዩና ጸጋሽ ተላጭቷል ይላሉ። በቃ አልቋል፣ አንቺ ጸጋሽ ተላጭቷል። የሳምሶን ጸጉር እንኳን በሳምሶን ጸጉር እንደዚህ የሚባለው የሳምሶን ጸጉር እንኳን ትንሽ ብቅ ሲል ሙሉ ቤት ነው ያፈረሰው የፊልስጤም። እሱ እንኳን ቀጥሏል። እሱ እንኳን በህይወቱ ከኖረው በሞቱ አሸንፎ ነው የጨረሰው። አሁን አዲስ ኪዳን ላይ ማታዩ እንዴት ተስፋ እንዳለ። በቃ የሆነ ሚስ ካደረግሽ ዲመንም እዛ ሄዶ ያሳያልን። በቃ ጸጋሽ ውሻ አሳድሻል ምናምን በቃ አለቀ። ብዙ ሰዎች ብዙ ወጣቶች አሉ በእንደዚህ አይነት የተናገሩ። እግዚአብሔር መልካም ነው። በእናትሽ ከውድቀት ያነሳል። ቃሉ ሲቆይ ነፍስሽ ላይ ያንን ነው የሚያደርገው። ህይወትሽ ላይ ምሕረትና በጎነት እንደሚከተለው ሰው ትኖሪያለሽ እንጂ ነገ ላይ ከመና ፊውቸርሽ ላይ ምናምን መትፈሪው ሳይሆን የሚከተልሽ ምሕረትና በጎነትና የሚመራሽን እረኛ አምነሽ ነው የምትኖር። ከዛ ደግሞ ዴስቲኔሽንሽን ታውቃለሽ። መሰማሪያ ነው የምታገኝ፣ መዋያ ታገኛለሽ፣ መኖሪያ ታገኛለሽ። ቦታ አታጭም ህይወት ላይ ገብቶሻል። ቦታ አታጭም። እሱ ቦታ አጥቶ የተንከራተተው እኔ ቦታ እንዳላጣ ነው ኢየሱስ እንጂ ደግሞ አይደለም። የምሬን ነው የምልሽ። ቦታ ስፓት ማጣትን አውቀዋለሁ፣ በጣም አውቀዋለሁ። ግን በሷ ልወሰድ የሰው ልጅ የሚገባበት ጎጆ እስኪያጣ ድረስ የኖረው እኔ እንዳላጣ ብዬ ነው ማለት። ስለዚህ የትኛውንም ሃርድሺፑን ከሚያሰራው ጥላቻና ከሚሰነዘረው ጥላቻ ሳይሆን ከሚመራኝ እግዚአብሔር ነው ዲፋይን የማደርገው። ስለዚህ ጀኖሊ ነው ኢን ፐብሊክ ነግርሻለሁ። እኔ መሰማሪያ አላጣም። ያው እዚህም ተሰማርቻለሁ። ቆይ ያስቅሻለሁ። ዩቲዩብ ላይ እኔ ኤቭሪ ፒፕል ስልክ ላይ መገኘት እንደማልፈልግ ከዚህ በፊትም ተናግሬያለሁ አይደለም? ኤቭሪ ፒፕል ስልክ ላይ በራሴ ስልክ ራሱ መገኘት አልፈልግም። ገብቶሻል? በስልክ ቁጥሬ ግን ዲስተሪያል ባይ ናው ሲዝን 2 ላይ they know ምና fond of becoming famous ሰዎች ይገባቸው ፐርፐዝ ኦሪየንትድ በሆነ ሙቭ እዚህ ጋር እንዳለው ይገባቸዋል። so this is the step። ስለዚህ when እግዚአብሔር ረኛሽ ሲሆን ይሄ ነገር አለ። ምሕረትና በጎነት ይከተልሽ። ያ ምሕረት የሚባለው ኮንሰፕት በስማ ወዲያው የሚረዳ ጸጋ ነው የሚሰጥሽ። በጎነት ፌቨር የሚባለው ኮንሰፕት ከሾክ ያለፈ ብሌሲንግ ነው የሚሰጥሽ። አስበሽዋል እንዴት ሂልድ እንደሚሆን ይርሶል? እንዴት ይሄ በለመለመ መስክ ያሳድራል ማለት ለበግ ምን ማለት መሰለሽ? it's the best case scenario ማለት ነው። ወንጌል የሰው ልጅ ቤስት ኬስ ሲናሪዮ። ስለዚህ ካሰብሽው በላይ መልካም ቦታ ላይ ደርሰሻል። ይሄ ካንቺ ሳይሆን ከተከተልሽው ይሄ this አይሹ እንዴት አሁን ትራውማ የሚባለው ነገር እንዴት ሩቅ እየሆነ እንደሚሄድ
ስለዚህ ጋድ ሲመራሽ ወደ ትራውማሽ ሳይሆን ከትራውማሽ አዌይ ነው የሚመራሽ። በጣም አንዳንዴ ትርቂና ትራውማ እንደነበረብሽ ራሱ ሰው ነው የሚያስታውስሽ። when the word of God is within you መንፈስ ወደ እውነት ይመራሻል። እውነት ደግሞ እግዚአብሔር ፍቅር ነው። ፍቅር ውስጥ ደግሞ ትራውማ ሳይሆን ያለው ላቭ ነው ያለው። ፍርሃት ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። በትራውማ ውስጥ ያለን ፍርሃት አውጥቶ ይጥላልሻል፣ ወደ ኮንፊደንስ ይቀየራል። ኮንፊደንስ ወደ ምን አይነት የሴት ወንድ ኮንፊደንስ ሳይሆን የጋድ ኮንፊደንስ። የጋድ ኮንፊደንስ ልንገርሽ፣ ጋድ ይወደኛል ስለዚህ ይኖራለሁ። ልጁን ስለሰጠ ለልጁ ካልሳሳ ሌላ እንዲጨምሮ አይሰጠኝም ብለሽ ሮሚ 8 ጋር ትያያዣለሽ። ስለዚህ የመቀጠልሽና ለመቀጠልሽ ዋስትና ያንቺ ስራና ያንቺ መልካምነት ወይ ደግሞ የአካውንትሽ ወይ ደግሞ ያለ ፊዚካል ነገር ሳይሆን አምላክ አንቺን መውደዱና ልጅ ላንቺ ልኮ መዳንሽ ነው። so confidence ወደዛ ይቀየራል። you think this so you will operate like this fear እየወጣ ይላል። ስለዚህ already God conquer ስለሚያደርግሽ fear conquer የሚያደርገው ቦታ አይኖርም። ይመጣል ግን ቦታ አይኖርም። ምክንያቱም occupied ነው የሚሆነው by the love of God። ፍጹም ፍቅር ፍርሃትን አውጥቶ ይላል። ምን ያህል ጋድ እንደወደደሽ ብታቂ ለቤዛ ቀን ድረስ መንፈስ ቅዱስን ሰጥቶ ምን ያህል ጋድ እንደወደደኝ ባቅ በዚህ ምድር የምፈራው ነገር አይኖርም። ለዚህ ነው ስጋ ለባሽ ምን ያደርገኛል ሚለው፣ ስጋ ለባሽ ስጋ አትፍሩ ሚለው፣ ሶልን የሚወስዱን ፍሩ ሚለው ክራይስት ራሱ አይደለ? ፖል እኮ በጣም ብዙ ጠላት አለው፣ ኮንፊደንሱ ግን ያስፈራል። ለምን ይመስልሻል? ምን ያህል ጋድ እንደወደደው ስለሚያውቅ። ለኔ ማቹሪቲ ሰው ምን ያህል ጋድ እንደወደደው በምን ያህል ሌቭል ጋድ እንደሚወደው የሚያውቅ ሰው ነው ለኔ ማቹር የሚሆነው ብዬ ነው ማለት። ምሕረትን ሲወርቅ ምሕረትን መቀበል የሚችል ሰው ነው ለኔ በጣም ማቹር ሰው። ከዛ የሚቀጥል ሰው አይ ህይወት ስለኔ ብቻ እንዳልሆነ ማሰብ አለብኝ። ለሰው ወይም ደግሞ ሰርቭ ላረክ ከሆነ እኔ የሆነ ነገር ስለወደኩ ያንን ውድቀት በኮንፈርት ዞኔና በራሴ ሜንታሊቲ ሳይሆን ምደግመው ኦፈንድ ያረኩት ጋድ እንዴት አንድ ሊያደርጓል ብዬ ሰሚት ማድረግ አለብኝ። because the one ኦፈንድ ያረኩት ራሴን ሳይሆን ጋድ ነው። እሱ በሜርሲ ጠግኖ ከዛ በኋላ ከዛ ውስጥ ትምህርት ሰጥቶ የሚያስቀጥለኝ ከሆነ ኢሞሽኔንና መደበሬን ሰምቼ ሳይሆን ቃሉን አምኜ I have to stand. See it wraps up all the 3 steps, all the 2 steps I wrote. so ቃሉ ይቆይ፣ ቃሉ ሲቆይ እንደዚህ አይነት ዳይናሚክስ አለው። ቃሉ ሲቆይ እንደዚህ አይነት ሱፐርናቹራሊቲ አለው። አንቺ ቃሉ ሌላ ታሪክ ነው። ፀሐይን እኮ አቁሟል። ጃሽዋ እኮ ፀሐይ አቁሟል። ፋይት ሲያደርግ ይሄ እነዚህ ሰዎችን ዲፌት ሳያደርግ ፀሐይ እንዳትገባል። to that level God ይመራሻል። God is going to be there. አሜን። ያባሽ ማለት ስለዚህ if you are willing ትራውማን ለመፋታት የእግዚአብሔር ኃይል በእናንተ ውስጥ ያለው በዓለም ካለው ይበልጣል ስለሚል ገብቶሻል። በዓለም የተሰራ ነገር ነፍስሽ ላይ ባንቺ ውስጥ ባለ ኃይል በማይገናኝ አንፌር ትራውማ አንፌር ነው አይደለ? ሌላ አንፌር የሆነ ኃይል ይገለጥበታል። ትራውማም ላይ ደግሞ መጀመሪያ አንፌርነትን ወይም እቺን ቃል ራስን ይፈጠር አንፌሪዝም ራስን ይፈጠርኩት አንፌሪዝም የጀመሩት ትራውማዎች አይደል? አቢዩዘሮች አይደል? አንፌር ሌላ አንፌሪዝም ግን ጠሩ። ባላንስ ለማድረግ ጋድ ሌላ አንፌሪዝም እነዛ አቢዩዝ ላይ ያመጣል፣ እነዛ ትራውማ ላይ ያመጣል። ሳውራ ቲዮሬቲካል እና ጀስት ማይንድ ጌም ምጮት ይመስላችኋል፣ ግን ሪል ላይፍ እንደሆነ የኖርኩበትና አብረን የምንሰራቸው ልጆች የሚኖሩበት ታንጅብል ነገር ነው የምናወራውና ጂ እንዴት ነው የምትቀጥለው? ጂ እንዴት ተቀጥላለህ ብለሽ ብትጠይቂኝ በጣም ስለሚወደኝ ጋር ትቀጥላለህ። አሪፍ ስለሆንኩ አይደለም። ጂ የወደክ አንተ ፋውልት ምሕረትና በጎነት ስለሚከተለኝ አዚፍ እንደ አጃቢ ስለሚከተሉኝ ወደ ኋላ ዞሬ ራሷ ላይ እንደለውጥ ሚስት ጊዜ የለኝም። ወደፊት ብቻ ለምን በወርቅ ወደፊት የሚያስከትለኝ የእግዚአብሔር ምሕረት አለ። በመልካምነት ያልጀመርኩም ጠርቶኝ ነው የጠራኝ ደግሞ የታመነ እንዴት ስክሪፕቸራል ነገር ብቻ ያወራው እንዳለው they cannot get pride out of this. all I'm talking about is this ማንም እንዳይመከበ ስራ አይደለም። በጸጋ በእምነት ናቸው። so ትራውማ በጸጋ በእምነት ይመታል። ከሄል ከዛን የሄል ፍራግመንት is nothing. ጸጋና እምነት is more than enough. thank you so much. that was so powerful. ያቺውና ቀድመን ነበር ሁሉም ኤፒሶድ ላይ በሆነ ሶሉሽን እየነገረን ነበር የመጣው። አዝኛው ላይ በቃ just concentrated ሆኖ እዛ ላይ ፎከስ አድርጎ just telling us በቃ እንዴት ነው መጀመሪያ ላይ ስንጀምርም እያወራ ነበር በቃ how do you weaponize the word of God to give you freedom in every sense. እና thank you ጂ በጣም that was amazing. እና እስካሁን ድረስ ቱን ኢን ካረጋችሁ don't forget to like, comment, subscribe ለማድረግ እንዳትረሱ።
I guess this is going to be the last question ከሴግመንታችን ከትራማ ሴግመንት ማለት ነውና ይሄ ለአፕካሚንግ ሴግመንቶችን ቤዝ ይሆናል ብለን ነውና ምንድነው አሁን we've talked ይሄን ሁሉ ስለ ትራማም ከዛ አሁን ዛሬ ደግሞ ሶሉሽኑ ላይ amazing time ሰጥተናል አሁን ምንድነው what is the role of forgiveness in helping people heal from trauma የሚለው ነው የመጨረሻ question የሚሆነው ማለት ነውና ከዚህ በፊትም ያወራን ስለ ክራይስት ይሄ መጨረሻ ፓርት ኦፍ ሂዝ ላይፍ ላይ በተለይ ስላለፈው ነገር ሁሌም ከትራማ ጋር አያይዘም ስታንሳ ነበር throughout the segment ማለት ነው so yeah that's the last question sure I'm going to keep this short the forgiveness sessionዎቻችንም I think እንዲል forgiveness እንግዲህ ከአካውንታቢሊቲ ጋር ያያዛል forgiveness is mandatory እና ሳወራም ነበር ከዚህ በፊት ክራይስት በቃ ክሊር ፓራብል አስቀምጧል forgiveness ዝም ብሎ የሚመጣ ነገር አይደለም ሰው ከመሬት ተነስቶ forgive ማድረግ አይችልም forgiven መሆኑ መግባት ሊገባው ይገባል መጀመሪያ ገብቷል full forgiveness እንዲሰጥ ሰው forgiven መሆኑን ሊረዳ ይገባል ስለዚህ ምን ሆነ ሶስት ሰዎች ብሎ ያወራውን ኢየሱስ ክርስቶስ ሳወራሽ ነው ፓራብልና አንድ ሰው ለአንድ 100,000 ብር አበደረ ለአንድ ሰው ሚስተር ኤ ለሚስተር ቢ ከዚህ በፊት አውርቻለሁ ሚስተር ቢ ለሚስተር ሲ ደግሞ ምን ስንት አበደረ 500 ብር አበደረ እንበል just ቶሎ ለማውራት ማለት ነው 100,000 ብሩን ያበደረው ሰውዬ ለሚስተር ቢ ነው ሚስተር ኤ ለሚስተር ቢ አበድሯል ሚስተር ቢ ደግሞ ለሚስተር ሲ ስንት 500 ብር አይደል ምን ይሆናል ሚስተር ቢ 100,000 ብሩ ይከብደዋል መክፈል በጣም ቆየ ማለት ነው ብድሩ እዛ ሚስተር ኤ ሲጠይቀው የለኝም ይለዋል በጣም ተጨነቀ ስለዚህ ብድር ካልከፈልሽ ደግሞ መታሰር ነው ያለብሽ በዛ ጊዜ ሰውየው ግን ምንድነው ማሳሰር እየቻለ ሚስተር ኤ ሚስተር ቢን ግን ምን ወሰደ በቃ ፎርጊቭ ላድርገው ብሎ ተወሰነ ተው በቃ ምናምን አለ አንተ ትበልጥብኛለህ ብሎ ወሰደው አይደል እሺ አለ ደስ አለው ወጣ ሲወጣ ሚስተር ቢ ከዛ ሚስተር ሲ ጋር ደግሞ 500 ብር አለ ሚስተር ቢ ሚስተር ሲ በተደጋጋሚ 500 ብር አምጣ ብሎ ጠይቆታል አልሰጠውም የለውም ያሰውይ እዛ መጨረሻ ላይ እኔ በቃ አንተ በጣም ንቀታምና ሚስተር ሲ በጣም ጎርተኛል 500 ብር ስላላመጣ በጣም እንትን ብያለሁ የሶፊ ታይቻር ስለዚህ ታሰር እስክትከፍለኝ አለ ከዛ ምን ይሆናል ሚስተር ኤ ሚስተር ቢ የሰራውን ስራ ይሰማል ከዛ በጣም ይናደዳል ስለዚህ 100,000 ብሩን እስክትከፍል ድረስ ፕሬዘንት ተቀመጥ ይሏል ፕሬዘንት ተቀመጥ ይሏል ሶ ይሄን ኤግዛምፕል አውርቻለሁ ግን ያላወራሁት ፓርት ይሄኛው ነው ፕሬዘንት ተቀመጥ ብሎታል እስክትከፍል ድረስ ለምንድን ነው አይሽ አይደል ነፃ ወጥቶ ነበር ይሰው he was free ተቶታል ግን ሚስተር ቢ ምን ሆነ የሆነለም የሆነለትን ምህረቱን ስላቃለለ ወይም ደግሞ የተደረገለት ሜርሲ ቦታ ስላልሰጠው ሚስተር ሲን 500 ብር ብሎ አይደል ምን ብሎታል አስጨንቁት አሳስሮታል አይደል ሚስተር ይጠራውና በጣም ያዝናል ባረገው ነገር ሚስተር ቢና ይተራ አሳሰረው ትራውማ ያስርሻል አይደል ሶ በትራውማ የታሰረው እግዚአብሔርም ብዙ ኦፈንድ አድርጊያለሁ ምሳሌ እኔ አንቺ ኦፈንድ አድርግሽኝ ልበል አሶወይስና ታምኪሪ በጣም ኦፈንድ አድርግሽኝ ልበል ፎር ኤግዛምፕል እሺ ተይው አንቺን ኦፈንድ አደረኩሽ ልበል እኔ አንቺን ከዛ አይደል በጣም አደረኩሽ አይደል ከዛ በኋላ ይቅርታ አልኩሽ ገብቶኝ ወይ ደግሞ ላይክ በቃ ጸጥም አልኩኝ ተውኩት ምንም አላልኩም ተይው እንደው ይቅርታ ካልኩ እንደው ይቀላል እኔ ይቅርታ ስላልተባልኩ ነው ምናምን ወደሚል ይገባ ቆይተው ምንም አላልኩሽም ቀጠልኩ ላይፍ በጣም ጎድቼሻለሁ ዞር ብዬ አላየሁሽ ማለት ከዛ አንቺ እሱን ኬዝ ይዘሻል እንዴት እንዲያደርገኛል ብለሽ ቂማ የሚባል ግሬጅ ይዘሻል ከዛ ግን ደግሞ ጋድን በጣም ብዙ ይፈውልሽ ምህረት አድርግልኝ ብለሽዋል እሱ ምንም ግሬጅ ሳይዝ ምህረት አድርጎልሽ ጸጋ ሳይከለክልሽ ይቀጥልሽ አይደል ስለዚህ እዚህ ጋር ፍሎ አታይም አይደል ፕሪንሲፕል አለሙን ውስጥን ካለን ፍሎ አታይም እዚህ ጋር ያ ፍሎ የዲመን በር ይባላል ዲመን ደግሞ በር አገኘ ማለት ትራውማሽ ተነከረ ልክ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ማለት ይሄ ነው አይደል ፍቅር አይደል ይሹ ይቅርታ ስትይሽ ስትባይ አይደል እኔ ምንወርበት ፕሪንሲፕል ስለሆነ ፍቅር አይደል ይሹ ስለዚህ ያንን ፍቅር ደግሞ አንቺ ሲገባ እግዚአብሔር ይወድሃለሁ ብለሽ አልመልሽ ውሸት ነው ማታዩን እግዚአብሔር አትወጁም አይሽ ጋድን ማታመልጭ እንደዚህ የፍቅሩ ታይፕ ወይም ቨርቲካል ፍቅር ሆሪዞንታል ነው የሚተረጎመው ያን ነገር አክኖሎጅ ማድረግሽ ለኔ ስታረግ ነው የሚታየው ማይገባሽ ነው የሚገባሽ ናኛው መጀመሪያ የሚለው ማይገባሽ መረት አይደል ግን ከፍቅሩ ሆነ ፍቅር ወይም ደግሞ ይሄ ምንድነው ፎርጊቭነስ ወይ ሜርሲ የሚባለው ኮንሰፕት ወይ ርህራሄ አባት ከዚህ በፊትም ስላለ የርህራሄ አባት ይላል ሳውራሽ ነበር ርህራሄ የሚባል ልጅ አለ አይደለም አይደል ርህራሄ እግዚአብሔር የሚባል ሙሉ ስም ያለው ሰው የለም ያለን ያወራን ነበር በጣም ቀልድ ይመስላል ሰው ግን የሆነ ቃላት እየጨፈለቀ ያመለጠው ነው ነገር ነው ብዬ ሶርስ ኦፍ ርህራሄ በማለት እንደሆነ ንገርሽ
የጋድ ወይም ደግሞ ሃየር ኤንቲቲ ቾይስ ነው። የእግዚአብሔር ገብቶሻል። ሃየር ኤንቲቲ የሆነ ኬዝ ላይ የሆነ ሃየር ኤንቲቲ ቾይስ ነው። ገብቶሻል። ሃየር ግራውንድ ላይ ያለ ሰው ቾይስ ነው። የምን ቾይስ? የፐርስፔክቲቭ ቾይስ፣ የትራንስሌሽን እና የፐርስፔክቲቭ ቾይስ ነው። ገብቶሻል። ስለዚህ የሆነ ኢንሲደንት አለ፣ ያ ኢንሲደንት ኦፌንሲቭ ነው። ስለዚህ የቪክቲም ፐርስፔክቲቭ ነው ርህራሄ ማለት። ስለዚህ እግዚአብሔር ቪክቲም ነው፣ እግዚአብሔር ነው ኦፈንድ የተደረገው አይደል? እግዚአብሔርን ብቻ በደልኩ ይላል መጽሐፍ አይደል? ኦፌንሲቭ እሱ ነው። ኦፈንድድ የሆነው እግዚአብሔር ነው። ኦፌንሲቭ ኦፈንድድ የሆነው እግዚአብሔር ነው። እግዚአብሔር ከሆነ ኦፈንድድ የሆነው are you seeing this? ስለዚህ it's the choice of God። እኛ ፎርስ የምናደርገው ምናምን አይደለም ርህራሄ። ስለዚህ የርህራሄ አባት ማለት it's his choice። ስለዚህ ነገሩን ሃንድል ማድረግ የሚፈልግበት ቾይስ ነው ርህራሄ። ስለዚህ ኦፈንድድ ሆኗል፣ ግን በምን ራርቶልን ወይም ደግሞ ፔሸንት ሆኖ ነገሩን ሃንድል ያደርጋል። ፐርስፔክቲቭ። ስለዚህ ነገሩን የሚያይበትም አንግል በርህራሄ ነው፣ ትራንስሌሽኑም በርህራሄ ነው፣ አክሽኑም በርህራሄ ነው ማለት ነው። ርህራሄ ነው። በዛ ርህራሄ ፎርጊቭ ያደርገኛል ማለት ነው። አይሻ ያ ነገር ሲሆን ለሚስተር ሲ እኔ ሚስተር ቢ ኮንኩኝ፣ ለሚድል ማን ኮንኩኝ፣ ትራንዚተር ኮንኩኝ፣ ለሚስተር ሲ ያን ማድረስ አለብኝ። ጋድ ወድሃለሁ ብዬ በመልስ ጋድም መውደድ የሚያሳየው የሰጠኝን ነገር ኮንዳክተር በመሆኔ ነው። ገብቶሻል። ስለዚህ ያንን ነገር ሳላደርግ እኔ ግን ስል ግረጅ ውስጥ ስቀመጥ በጣም እኮ ፈንድዶኛለሁ፣ በጣም እኮ ግን ከማንም በላይ ጋድን ኦፈንድ አድርጌያለሁ። ግን ጋድ ደግሞ አዚፍ ናቲንግ ሀፕንድ ነገሩን ሁሉ ባለመታዘዝ እንደውም ምሕረት ለማድረግ እንዲቀሉ ኃጢአትን ሁሉ ባለመታዘዝ ራፕ አድርጎ ፎርጊቭ አድርጓል። አይለም እንደዛ አይደል? ሮማንስ እንደዛ ነው የሚለው 11 አፋምና ሚስቴክ ነው 13 ብቻ እንትን ያለው ቨርስ ይቀመጣል። ያ ስለገባኝ ፎርጊቭን ስለሆንኩኝ ያን ፎርጊቭን ሰጣለሁ ስላለኝ እያለኝ ነው የከለከልኩት። አይሽ ሳይኖርሽ ቢሆን ኖርማል እያለኝ ነው የከለከልኩት። ያ ምን ያደርጋል? ኢንቴንሽናል እና ማኑዋል አክሽን ነው የሚባለው። ያ ደግሞ በር መክፈት ነው ለማን? ለዲመን። ስለዚህ ምን ያደርግሻል? እዛ ነገር ውስጥ ስታክ ታደርጊያለሽ፣ ትታሰራለሽ። እዛ ነገር ውስጥ ብዙ ሰዎች ከፓስታቸው የሚያወጡት ቢኮዝ ኦፍ ዲስ። እዛ ነገር ውስጥ ስታክ ስትሆኝ ትራውማሽን እያጠነከረው ምንድነው ሚዝረብል ነው የምትሆኝ። ክሊር ነኝ አይደል? this is the dynamics። ፎርጊቭ የምታደርጊው ያ ሰውዬ ፎርጊቭ ስለሚያደርገው ሳይሆን ማለት ነው። ፎርጊቭ የምታደርጊው አንቺን ፎርጊቭነስ ዲዘርቭ ሳታደርጊ ስላገኘሽ that's the reality። ያንን ሳይክል ብሬክ ስታደርጊ ምን እየሆንሽ ነው? አጌንስት the system of God work ስለምታደርጊ for darkness በር እየከፈትሽ ይሄሽዋ። ስለዚህ ምንድነው የሚሆነው? ፕሬዘንት ነው የምትሆኚው አንቺ see። ስለዚህ for your own sake ነው ፎርጊቭ የምታደርጊው for your own sake እና because of the love you received just forgiveness ላይ ብዙ ስለምታሰሩኝ I think it's more than enough። Thank you so much. Thank you for every episode የኛ ብቻ ሳይሆን በቃ just wrap up ለማድረግ so እናንተም ደግሞ for following along and like finding freedom I'm sure በጣም ብዙ ነገር ከዚህ እንደተጠቀማችሁ stay tuned for the upcoming segments because ይቀጥላል ይሄ season. We're going to keep getting better and better with the videos, with everything. So yeah, that's it.